ሶሻል ሚዲያ ላይ ሰራለሁ አይደለ ከዛ የኔን ሐሳብ መቃረን ፈለግሽም በል እሺ እኔን እንዲ ያልሽ ነኝ እቺ ልጅ ምናምን ማለት አይጠበቅም በቃ ያን ማድረግ አይጠበቅብሽም የሆነ ከኔ ማትስማሚ አሁን ይሄን ፖድካስት ሰምተው የሆነ ሰው ከጨረሰ በኋላ የሆነ አይዲያ መጣለት አይደለ ሶ ያን አይዲያ እኔን ሳይጠቅስ ማለት ይችላል ገባሽ ግዴታ አንቺ የሆነ ማትስማሚበት የሆነ ሰው ማትስማሚበት አይዲያ ሲናገር ያን ሰው ኦፌንድ ማድረግ አይጠበቅብሽም በተለይ ሚዲያው ደግሞ የሁላችንም ነው ማንንም ሰው መጠቀም ይችላል አይደለ ስለዚህ ፕሮፌሽናል ሆነሽ እኔ ለምሳሌ ዛሬ ማይሆን ንግግር ከተናገርኩኝ ያን ነጋገር ማህበረሰቡ ላይ ሄዶ ወይም ደግሞ ህፃናት ሰምተውት እንዳይጎዱብሽ ከፈለግሽ የእውነት ሐሳብ ከሆነ ስለኔ ሳታወሪ የራስሽን ፖዚቲቭ ነገር ማስተላለፍ ትችያለሽ በመተሰጠው ስልጠና ብዙዎችን ራሳቸውን መግለጽ እንዲችሉና ኮንፊደንሳቸውን እንዲያሳድጉ ማድረግ የቻለች ከ2000 ሰዎችን በላይ የስራ ኢንተርቪው ያደረገች የማርኬቲንግ እና የኮሙኒኬሽን አሰልጣኝ ቤተልሔም ወዳጆ የዛሬ እንግዳችን ናት አብራችሁን ቆዩ እንኳን ደህና መጣሽ ቤቴ ወደ መልክ ፖድካስት እንኳን ቆየሽ ስለመጣሽ የእውነት እንግዳይ ስለሆንሽ ጊዜሽን ስለሰጠሽኝ አመሰግናለሁ ራሽን ከማስተዋወቅ እንጀምርና ሰዎች ይሄንን ፖድካስት የዚህን ኤፒሶድ አንቺ ያለሽበትም ማለት ነው ቢያዩ ምን እንደሚጠቀሙ ለምን ማየት እንዳለባቸው ጠቅለል አድርገሽ እሺ ስሜ ቤተልሔም ወዳጆ ይባላል እየሰራ ያለሁት ከረንትሊ ፐብሊክ ስፒኪንግ እና ኮሙኒኬሽን ላይ ነው ሶ ሰዎች ራሳቸውን በደንብ መግለጽ እንዲችሉ የራሳቸውን ያላቸውን አቅም በደንብ ተናግረው መድረስ የሚፈልጉበት ሁሉም ሰው እንደየህልሙ ይለያያል ሶ እኔ ይሄ ነው ህልምሽ አልልም ግን በዛ ህልማቸው ላይ መስራት የሚፈልጉትን ነገር ሞር ራሳቸውን ኤክስፕረስ አድርገው እንዲሰሩ ነው የሚያደርገው ሶ ቲክቶክ ፔጅ አለኝ ግሮ ዊዝ ቤት የሚባል ሶ ኦልሞስት እኔ ቲክቶክ ፔጅ ነው ብዬ አላስብም እንደ ፕሮጀክት ነው የማይወሱን ፔጁን ማለት ነው ቲክቶክ ፔጁን ያው አሁን ያለን ፕላትፎርም ቲክቶክ ነው ሶ እሱን እንጠቀማለን ኢንስታግራም እነሱን ተጠቅሜ ሰዎች ሞር ፐብሊክ ስፒኪንግ ላይ ኮሙኒኬሽን ላይ የትኛውን ቦታ ላይ መስራት የሚፈልጉት ላይ ፕሮፌሽናል እንዲሆኑ እንዲሰመርበት የሚፈልገው ነገር ሰው ናቹራሊ ተግባቢ ሊሆን ይችላል የኔ ግን ልዩነቱ እኔ ሰው ፕሮፌሽናል እንዲሆን ነው ፈልገው ሶ ናቹራል መግባባትና ፕሮፌሽን ስለሚለያይ አይገስ በደማለም እንመጣበታለን ሶ ሰዎች ፕሮፌሽናል ፐብሊክ ስፒከርና ኮሙኒኬተር እንዲሆኑ ራሳቸውን እንዲገልጹ ማድረግ ነው የኔ ስራ ከዛ ውጪ ሶሺዮሎጂስት ነኝ ሶ ማህበረሰቡን ማገዝ እንደዚህ አይነት ነገሮች ላይ በደንብ ይመለከተኛል የሚል ሰው ነኝ ስማርም ፈልጌው ስለሆነ የተማርኩት የማህበረሰቡ ጉዳይ ነው ሶሻል ፕሮብለም ሶሺዮሎጂስቶች ይረዱኛል ሶሻል ፕሮብለም የኔ ፕሮብለም ነው የሚል ሰው ነው ሶ ናቹራሊም እንደዛ ነኝ ከዛ በኋላ እሱን በመማር እንደዛ አይነት ነገሮች ላይ ሞር ሰራለሁ ሶ ቤቲ ማለት በትንሹ ቺናት ሌላስ የምትሰራቸው ስራዎች ሌላ ኢቨንት ሰራለሁ ሶ በኔትወርኪንግ በጣም አምናለሁ ኔትወርክ ብዙ ሰው አንቺ መቀመጥ ከነበረብሽ ቦታ ላይ ወይ ደግሞ አንቺ የምታስቢ ይሄ የኔ ቦታ የምትሆን ኔትወርክ በማድረግ ወይ እዚህ ቦታ ማልቀመጥ በምትያቸው ቦታዎች ላይ ማስቀመጥ ይችላል ኔትወርኪንግ በደንብ በስራም በፓሽንም በህልምም በድሪምም በደንብ ማስቀመጥ ይችላል ብያምናለሁ ስለዚህ ያለ ማድረግ ኔትወርክ ያስፈልጋል ለኔትወርክ ደግሞ ኢቨንት ያስፈልጋል ሶ የኔን ኢቨንት ላይ ያደርጋል ብዬ የማስበው ብዙ ጊዜ ሰው ኔትወርክ አድርጉ ኢቨንት ሂዱ ይባላል ግን ብዙ ሰው ኢቨንቱን ይሄድና ግራ ገብቶት ቁጭ ብሎ ኢቨንቱን ተሳትፎ ይወጣል ሶ የኔ ዲፈረንሱ ጌሞች ይኖሩታል እኔ ራሴ የዞርኩኝ እንዲያወሩ አደርጋቸዋለሁ ፖይንቴ ሰው ኮሙኒኬት እንዲያደርግ ኔትወርክ እንዲያደርግ ነው ስለዚህ እንደዛ አይነት በጣም ዩኒክ የሆኑ ኢቨንቶችን እናዘጋጃለን ፓርትነር አለችኝ ምቾት ኢቨንት ይባላል ኢቨንታችን ሶ እዛ ላይ እንሰራለን ከዛ ውጪ የተወሰነ ንግዱን ዓለም ላይ ያለው የተወሰኑ ነገሮችን ሸጣለሁ ሁማን ሄር ምናምን እንደዚህ አይነት ነገሮችን ንግዱን ትንሽ ነካካለሁ እሱንም ይሄንን ነው የምሰራው በቃ በአጠቃላይ ከረንትሊ እየሰራ ያለሁት ማለት ነው I think communicationሽን በደንብ ጠቅሞሻል ብዬ አስባለሁኝና በጣም ተግባቢ ነሽ ከካሜራም ውጪ ስናወራ ላይክ ብዙ አመት የምታውቂው ሰው አለ አይደል እንደዛ ነው ነፃነት የምትሰጩ ላይክ ለመጀመሪያ ጊዜ ሰው ሲያገኝ ብዙ ፊታችን አይፈታምና አንቺ በጣም ታወራለሽ ትስቂያለሽ በጣም ፈታያለሽ ሰው ነሽና ያ I think ባህሪሽም የተወሰነ እንትን አለው ብዬ አስባለሁ ብዙ ነገር ላይ እንድትሆኚ ማለት ነው ቲክቶክ እንዴት ጀመርሽ በጣም ብዙ ፎሎወሮች አሉሽ በመቶ ሺዎች የሚቆጠሩና እንዴት ጀመርሽ ቲክቶክ እኔ የሚዲያ ሰው ነኝ ብዬ አምናለሁ መጀመሪያም ድሮም ይሄ ልጅም እያለሽ የምታስቢው ሐሳብ አለ አይደለ እሁድን በኢቢኤስ ሲታይ አስብ ነበር የሆነ እዛ ላይ መስራት እንደምችል በቃ ኦሬዲ ውስጥ የሚያምነው በቃ እኔ ሰው ስጠይቅ ሆስት ሳረግ ፕሮግራም ከልጅነት የሚያን ነበር ማስበውና አጋጣሚ እንዳልኩሽ ነው ሶሺዮሎጂ ነው መጀመሪያ አካውንቲንግ ነው ዲግሪ ነው ተማርኩት ከዛ ሶሺዮሎጂ ነው ተማርኩትና አይቶት እንደምሰራ ነበር ማስበው ኦፖርቹኒቲዎቹ ብዙም ወደዛ ፑሽ አላረጉኝ ሬዲዮ ሰርቻለሁ አክቹሊ ትንሽ ወደዛ ሙቭ አድርጌያለሁ ግን ወደዛ አልመጣምና ቲክቶክ የሚለውን ፕላትፎርም ዝም ብዬ ለዘፈን ዝም ብሎ ነበር የምጠቀመው ከአመት በፊት ነበር ቲክቶክ የጀመርኩት ባንዛመት ውስጥ ነው ገና እቺ 3 ወር ናት
እቺ አሁን የጀመርኳት ኮንተንት 3 ወር ነው ከዛ በፊት ግን ለአንድ አመት ግን ዝም ብሎ ይሄ ዝም ብለሽ ፖስት የምታደርጊው ራንደምሊ vlog ሊሆን vlog ብለሽ ሳይሆን በቃ ዝም ብለሽ ኖርማሊ የራሴ ፐርሰናል ሚዲያ ነገር ነበር ከሆነ ፖይንት በኋላ ኦኬ ለካ ለድሪም መጠበቅ አይተበቀብኝም የሆነ ሚዲያ እስኪያናግረኝ የሆነ ትልቅ ቦታ ላይ ሆስት እስከማድረግ መጠበቅ አይተበቀብኝም በራሴ መጀመር እችላለሁ አልኩኝ ፎር ሪልም ደግሞ ብዙ ኦፖርቹኒቲ ከፍቶልኛል honestly speaking እና 3 ወር ነው ይሄኛው ቲክቶክ 3 ወር 4 ወር ማክሲመም ይሄኛውን በደንብ መስራት ከጀመር ከዛው once in a while personal page ነበረ በጣም ብዙዎችን እየተጠቀምሽበት ነው ብዙ ቲፖችን ሰጪበታለሽና በደንብ ቀጥይበት ነው ምልሽ አውነት ፐርሰናሊ እኔም እየተጠቀምኩበት ያለው ነገር ስለሆነ ነውና ወደ በኋላ ያለብኝን ችግር ነግርሽና እንፈታለን ለመፍትሄ ሐሳቡን እዚሁ ተነጋግረን እንሄዳለን የልጅነት ህልምሽ ነበረ ላይክ ትሬነር መሆን ወይስ ስፔሲፊካሊ ትሬነር አይደለም እንዳልኩሽ በቃ ሚዲያ ላይ ሆስት ማድረግ እንደምችል እንደዚህ ፖድካስት መጠየቅ እንደምችል ሰው መጠየቅ በጣም እችላለሁ በያስባለሁ ኮምፎርታብል አረጋለሁ በያስባለሁ ከልጅነቴ ያው ይሄ እንትኑን አውቄው ሳይሆን ፕሮፌሽናሊቲውን አውቄው ሳይሆን ሰው ከኔ ጋር ሲያወራ ጓደኞቼ ይሄ ሁሉም ሰው የሚያማክርሽ አይነት ጓደኛ ገና 5ኛ ክፍል ሆነሽ የቤቱን ጉዳይ ያመጣ ሰምቲንግ ያመጣ የሚያማክርሽ አይነት ሰው አለ አይደል ያቺ ልጅ ነበርኩኝና በቃ ወደዛ ሳይም ፓሽኔት የሚያደርገኝ ሰው ሲሰራ ሳይ ደስ የሚለኝ ነገር እንደዚህ አይነት ነገር ነበር ሶ የልጅነት ህልም ልንለው እንችላለን ግን ኤግዛክትሊ አላቀውም ነበር ትሬነር መሆን እንደዚህ አላቀውም ነበር ኤግዛክትሊ ግን አካባቢውን ታቂው ነበር ከዛ በኋላ ስታገኚ ገባሽበት በጣም ብዙ ሰው ላይክ ኢንስፓየርድ ሆኖ የሆነ ዘርፍ ውስጥ ይገባል ከገባ በኋላ ግን እዛ ቦታ ላይ ለመቆየት ደግሞ ምክንያት ያስፈልጋል ብዬ አስባለሁ ብዙ ኢንስፓይሬሽን ሊኖረን ስለሚችል ማለት ነው ወይም እንደ ህልም ያስቀምጡና እዛ ቦታ ላይ ግን ለመቀመጥ ምክንያት ያጣሉ ብዙ ሰዎችና አይገፉበትም ስለዚህ አሁን አንቺ ይሄንን ስራሽን ስትሰሪ እንድትቆይ ያደረገሽ ምክንያት ወይም ነገ ላይም ቤቲን የኮሙኒኬሽን ትሬነር ሆና ኦር ደግሞ ሌሎች ትሬኒንጎችን እየሰጠሽ ስናገኝሽ እዚህ ቦታ ላይ እንድትቀመጥ ኦር እንድትቆይ ምክንያቷ ምንድነው እንደው አካብርሽ አትበሉኝ የምር እግዚአብሔር ሰው እንዳግዝ የሰጠኝ ስራ ነው በያስባለሁ የምር ከልቤ ማለት ነው ኢቭን ሄን ወደዚህ ስገባ የሆነ ረዘም ያለ ስቶሪ ያለው ግን ስራ በሆነ ፓርት ላይ አቁሜ ማለት ራሴ ብሬክ ፈልጌ 6 ወር ተቀምጬ ከዛ በኋላ የምር ጸሎት አድርጌ ያገኘሁት ስራ ነው የምር ማለት ነውና በቃ እግዚአብሔር ኃላፊነት እንደሰጠኝ ይሰማኛል ምን ያህል ለውጥ እንዳለው አውቃለሁ እኔም ፈሪ ሆኛ አይቻለሁና ማውራት ኮሙኒኬት ማድረግ ሰዎችን ከዛ ያን ኢንስፓየር አድርገሽ ሰው ማውራቱ ምን ያህል ቦታ እንደሚያደርሰው ስለማቅ በቃ እግዚአብሔር የሰጠኝ ኃላፊነት ነው በያስባለሁ እንደዛ ስል ግን መድከም አለው መሰልቸት አለው መተው አለው በመሃል ብሬክ ታደርጊያለሽ በቃ ቢቀርብኝ እስቲያለሽ ያሰብሽው የሆነ ፕላኖች አልመጣ ሲልሽ በጣም ተስፋ ትቆርጫለሽ መሃል ላይ ግን እግዚአብሔር ይመስገን እግዚአብሔርም እንድበረታ ያደርገኛል ሰራውንዲንግም በጣም ጥሩ ነው በጣም ሰፖርቲቭ አዎ በጣም ከምነግርሽ በላይ ጓደኞቼም ቤተሰቦቼም ኤቭሪባዲ ብቻ የኔን ስኬት ማየት የሚፈልግ ሰው ነው ዙሪያዬ ላይ ያለውና ያ ረቶኛል በያስባለሁ እንጂ በጣም ብዙ የሚሰብሩ ሞመንቶች አሉት ብዙ በቃ ቢቀርስ ምትይባቸው ሞመንቶች አሉ በጣም ነው ይፈተናል በጣም እና እኔ ምን አስባለሁ መሰለሽ አሁን ካውንስሊንግ ላይ ሲሰራ ሁሉ ጊዜ የማገኘው ሰው ወይም ደግሞ በዛ ሴሽን የመጨረሻ ላይክ ቢሆንስ በያስባለሁ ለምሳሌ ያ ሰው እኔን አግኝቶኝ ከወጣ በኋላ ራሱን ሊያጠፋ ይችላል ምንም ነገር ሊወስን ይችላል ለመጨረሻ መፍትሄ ብሎ የመጣበት ሰው እኔ በሆንስ ቢሳስብ አለመዘጋጀት አልችልም አለማንበብ አልችልም እዛ ነገር ላይ በደንብ ለማወቅ ላልጥር አልችልምና በደንብ እኔም እንዳንቺ ስለማመን ነውና ይሄን ነገር እንድሰራው ነው ላይክ እዚህ ቦታ ላይ መገኘት አለብኝ የሆነ ማግዘው ሰው አለ ብዬ ስለማመን ነውና አንቺም እንደዛ አሳሰብ ነው ያለሽና በደንብ እንትን ኪፕ ማድረጉ ይሄንን እግዚአብሔር የሰጠሽን ነገር ኪፕ ማድረጉ ትሬን ማድረግ ሁሉም ሰው ተነስቶ ማድረግ የሚችለው ነገር አይደለም ትሬን ለማድረግ ሁሉም የራሱ እንትን ስላለው ማለት ነው እግዚአብሔር ሊላ አይደለ እኔ ላንተ አላማ አለኝ እግዚአብሔር ይላልና I don't know አሁን እንደዚህ ማውርቼ ሜቢ ኮልት ቀይር ይችላልሽ ኮና ፖይንት ባለ ዓለም ጠባብ አይደለችም እንደዛም ናለው ማለት ይቻ አይደለችም የኔ ዓለም ይቻ አይደለችም ያላየሁት ዓለም ስላለ ነው ብዬ ስለማመን የሆነ ነገር ልትቀይር ይችላልሽ ግን አሁን ባለችበት ቤቲ በቃ እግዚአብሔር የሰጣት አላማ እንድትኖር የፈለገበት አላማ ይሄ ነው ብዬ በጣም አምናለሁ ትሬን ማድረግ ከሰውም ከሚሰጠኝ ፊድባክ በጣም ደስተኛ ናቸው ትሬን ማድረጋቸው ሰዎች ሲለወጡ ያለው ሶ እንትኑ ፊድባኩ ጥሩ ከሆነ ከዛ ቲክቶኩም ጥሩ ከሆነ ሰው ተቀየርኩ ያለ ዲኤም ካረገልሽ ኦፍ ኮርስ በቃ እግዚአብሔር ከሰጠሽ አላማ ጋር ተገናኝተሻል ብዬ አስባለሁ ቤቲ የልጅነት ጊዜዋ እንዴት ነበረ ጥሩ ኮሙኒኬተር ነበረች አሁን እንደምታወራ ወይስ በፊት ላይ ምን አይነት ልጅ ነበርሽ
ቶሎ ነው actually ብሬክ የተደረገው አንደኛ ክፍል አካባቢ ያው ኬጂ ብዙ ትዝ አይለኝም ብዙ እንደማልግባባ ቃለው ብዙ አልግባባም አይናፋር በጣም ማመን ይከብደኛል አይ ኖ ግን ቶሎ ብሬክ የተደረገ ነገር ነው ልክ አንደኛ ክፍል አካባቢ ስገባ እስከዛ ማልግባባም አዲስ ትምህርት ቤት ገባው ብዙ አልግባባም በጣም ፈሪ ነኝ ከዛ በኋላ አሁን እንደዚህ አስቤው ምናምን ሳይሆን አሁን ሳስበው ነው የገባኝ ያኔ ግን በቃ it was painful እኔ የምፈልገው ያቺ ፖፑላር ልጅ ሁሉም የሚወዳት ልጅ ውስጥ ያለው ያ ነው ከዛ ግን ዝም ያለሽ ዳርጋ የምትቀመጥ ልጅ ነው ሶ በቃ በራሴ ሰዎች ጋር ለመግባባት አሁን ሳስበው it was not right ለዛ ነው አሁን አንድም እግዚአብሔር የሰጠኝ ነው ምልሽ አሁን people professionally እንዲያደርጉት ሰዎች በቃ professionally ሰው መግባባት ይቻላል አንቺ ራስሽን መጉዳት አይተበቅብሽም ያኔ ግን እንደ ልጅ ማትፈልጊውን ሰው ያዋራሽ አብረሻችሁ ኳላቸው ይያልሽ የምትግባቢው ነገር አለ አይደለ በቃ እንደዛ ራሴን በደም ሺፍት ለማሳቅ እየሞከርኩ በጣም ፈኒ ነበርኩኝ እንደዛ ያደረኩ ነው ከሰው ጋር በጣም የተግባባሁት ሶ ባጭሩ people pleaser በቃ ሰው ነው የሚደሰተው እንጂ አንቺ ደስተኛ አይደለሽም በዛ ተርን ያረገ 5 ጓደኞች መግባባት በደም መግባባት ጀመር ከዛ ትምህርት ቤንም ጎበዝ ሆንኩኝ በጣም ሰነፍ ተማሪም ነበርኩኝና በቃ በአጠቃላይ ምፈልጋት ቤት ያልነበረችም ያቺ እኔ ውስጥ ያለው በደንብ የምትግባባ ሰው የሚወዳት ኮሙኒኬት የምታረጋው ናት ያቺኛው ቤት ግን አልነበርኩም ከላይ የሚታየው ግን ሌላ ነበር ፈሪ ነኝ ሶ መግባባት ጀመርኩ ከዛ ውጤቴን አሻሻልኩኝ እሱም ማተር ስለሚያደርግ ማለት ነው በደንብ ጎበዝ ተማሪ ስትሆኚ ፖፑላር የመሆን ቻንስሽ ሞር ከፍተኛ ነው የሚሆነው ሰው ዙሪያሽ ላይ መሆን ይፈልጋል ሶ ወላጅ እንኳን አረ ከሷ ጋር ቀረቡ ምናምን ይባላል ሶ ያ በልጅነት አምሮ ነው እንደዚህ ካልኩሌት የተደረገ አይደለም ግን በቃ አሰብኩበት ኦኬ መግባባት አለብኝ ፈኒ ለመሆን ሞከርኩ ጎበዝ ተማሪ ለመሆን ሞከርኩ እንደዛ ያለ ከፍ ስትይ ግን ኦኬ ልክ አይደለም ለምንድን ነው እኔ እንደዚህ ምግባባው ማለት መወደድ ትቻለሽ ያ አይ ዶንት ዲዘርቭ መወደድም ነው በሌላ አስተሳሰብ አንቺ በጣም ራስሽን ሺፍት ለማድረግ መሞከሩ ስለዚህ ሺፍት ሳታደርጊ ራስሽን ሆነሽ መጥፎ ባህሪዎችሽን ግን ያስተካከልሽ ሰዎች ይወዱሻል በደንብ ይወዱሻልና ያን ማድረግ ምቹ ደግሞ ፕሮፌሽናል ኮሙኒኬተር ፕሮፌሽናሊ ራስሽን መግለጽ እቺ ነውና ወደዛኛው ይሄዳ ማለት ነው ኦኬ ቤተሰቦች እንዴት ነበር ያገዙሽ በዚህ ውስጥ ላይክ ብቻሽን ሄደሻል ብዬ አላምንምና ቤተሰቦች እንዴት አገዙሽ ባይ ዘ ወይ ቤተሰብ ይሄን ጉድ አያውቅም አሁን እናቴ ምናምን የትኛው ፓርት ላይ ነው ማትግባቢው በጣም ነው ግራ የሚገባት ማለት እኔ ኮፈሪ ነበርኩኝ ስል ቤት ውስጥ ደግሞ እንደዛ አይደለም በጣም ነፃነት አለ ማውራት በደንብ እንችላለን በቃ በጣም አሪፍ ናቸው ቤት ውስጥ በደንብ መግባባት ትችያለሽ በግልጽ አይገስ እኔ ትምህርት ቤት ስገባ ነው እንደዛ ፈሪ መሆነው ኢቭን እኔ እንዴት እንደሆነ ራሱ ብዙም አይገባኝም ሜቢ ጎበዝ ኮንኮ አይ ሚን ይሄ መግባባት ከጀመርኩ በኋላ ይሆናል ወላጅ ምናምን ማስመጣው ልጅ ነኝና በዛ ጥረት ውስጥ እንደተቀየርኩኝ እናቴ አታውቅም አባቴ ማያውቁም ቤት ውስጥ በደንብ ክትግባቢና ውጪ ስትወጪ የምትፈሪው እንደምፈራ ያውቁም አይገስ አለማወቋቸውም ግን አግዞኛል እንዴት መሰለሽ አሁን ብዙ ጊዜ ወላጅ የሚሳሳተው ይሄንንም የሚያደምጥ ወላጅ ካለ አደራምለው ነገር ለልጁ የኔ ልጅ እኮ ፈሪና ልትሆን ትችላለች ያ ሪያሊቲዋ ፈሪ መሆን ሊሆን ይችላል ግን አትበያት በቃ ፈሪናት እኔ እርግጠኛ ነኝ እንደዛ ቢሉኝ የመቀየር ቻንሴ በጣም ይቀንሳል ወይ የኔ ልጅ ሷብት እንግዳ በመጣ ቁጥር እሷ ራሷን መግለጽ አችልም ይሄ ወላጅ የሚናገርለት ልጅ አለ አይደል ያ ለመሆኑ ቤተሰቦች ያና ለማውቃቸው እንደምግባባ ለምን እኔ ያውቁም ያንን ነገርና ነይ እሷ ታውራ ምናምን ነው የምባለው ስለዚህ ያን ፍርሃት እየጠፋ መጣና ወላጅ ሲያሳድግ ቢችል በቃ ኔጌቲቭ ነገር አይበለው ልጁ አው ሰነፍ ተማሪ ሊሆን ይችላል አው ብዙ መግባባት ላይ ይችላል ግን እነሱ ፊት አትሊስት አይባል ያን ቢያቁም አይባል ለምን ለመቀየር በጣም ቅርብ ይሆናል እኔ እንዲ ነኝ ብሎ አይደንቲፋይድ አይሆንም ልጁ ለመቀየር ይቀለዋልና ያግዞኛል ብዬ አስባለሁ ኦኬ ዛሬ ተገናኘነው ያው ስለ ኮሙኒኬሽን በደንብ ዲቴል ነገሮችን ለማንሳት እንደመሆኑ ኮሙኒኬሽን ምንድነው ከሚል እንጀምር ሶ ኮሙኒኬሽን በቃ ራስሽን የምትገልጪበት ሰው ዋን ቱ ዋን ሊሆን ይችላል ዋን ቱ መኒ ሊሆን ይችላል ራስሽን የምታወሪበት አስተሳሰብሽን ለሰው የምትናገሪበት የምትፈልጊው ነገር ለሰው ኮሙኒኬት የምታረጊበት ከወርዱ ራሱ ስንነሳ ለሰዎች ኮሙኒኬት አድርገሽ ራስሽን የምትገልጪበትና ሰዎች ደግሞ አንቺን ተረተውሽ አንደርስታንዲንግ ያለበት በመሃል ሰው አንደርስታንድ እንዲያረግሽ ትናገሪያለሽ ያ ሰው ደግሞ አንደርስታንድ ባረግሽ ደግሞ ሞር ኮሙኒኬት ታደርጊያለሽ ማለት ነው ኦኬ ውጤታማ ኮሙኒኬሽን ምንለው ምን ይዛል ላይ በውስጡ ውጤታማ ኮሙኒኬሽን የሚባለው እኔና አንቺ ለምሳሌ ያወራን ከሆነ እኔ ብቻ ደስተኛ ሆኜ ከሄድኩኝ በኮንቨርሴሽናችን ውጤታማ ኮሙኒኬሽን አይደለም እኔ ብቻ አድማጭ ከነበርኩ ወይ አንቺ ብቻ አድማጭ ከነበርሽ ቅሬታ ካለው አንዱ አካል ውጤታማ ኮሙኒኬሽን አይደለም ኮሙኒኬሽን ውጤታማ የሚባለው
አንቺ በደንብ የምታደምጪ ስትሆኝ የራሳቸው ሩሎች አሉት አይደለ ኳሊቲ ኦፍ ኮሙኒኬተር ተብለው አድማጭ ክሊርሊ መናገር የሚችል በጣም ያልተንዛዛ በጣም ያላጠረ በደንብ ኤክስፕሌን ማድረግ የሚችል አንቺ በምትረጅበት ቋንቋ ማውራት የሚችል አንቺን ሪስፔክት የሚያደርግ ኢሞሽንሽን እንደዚህ ልታስብ የሆነ ነገር ስትናገሪ አሁን ብዙ ጊዜ በተለይ ደግሞ በማወቅ ብዙ ጊዜኛ ኮሚኒቲ ላይ ምንድነው እኔ በጣም ያንቺ ጓደኛ በጣም ክሎዝ ቤስት ፍሬንድሽ ኮንኩኝ ምንም ነገር መናገር እችላለሁ የሚል አለ እኔ ለኔ ያው ውጤታማ ኮሙኒኬሽን አይደለም የሆነ ሰው ስላወቅሹ መናቅ ትችያለሽ ማለት አይደለም እኔ አንቺ እንደውም ባወቅኩሽ ቁጥር የሚያስቀይምሽን ነገር አውቄ ከሚያስቀይምሽ ነገር መቆጠብ አለብኝ ላንቺ ማለት የሌለብኝ አንቺ ፊት መወራት የሌለበትን ነገር ራሱ ማውቅ አለብኝ ስለዚህ በዛ መልኩ ኮሙኒኬተር ማለት ውጤታማ ኮሙኒኬሽን ያን ሰውም ደስተኛ ሆኖ አንቺም ደግሞ እሷን ለማስደሰት ወይም ያን ሰው ለማስደሰት ተጎተሽ ደብሮሽ በዛ ኮንቨርሴሽን ኢነርጂሽ ሞቶ አይደለም ኢነርጂያችሁ አንቺም ያም ሰው ወይ ሃይ መሆን አለበት አንድ ላይ ወይ አትሊስት እኩል በቃ ምንም ኢነርጂ ሳይጎዳ መሄድ አለብሽ ኢነርጂሽ ሎ የሆነ ከሆነ ሁሌ ከሆነ ሰው ጋር ኮሙኒኬት ስታደርጊ ያ ውጤታማ ኮሙኒኬሽን አይደለም በኢነርጂ ነው የሚለካው ማለት ነው ኦኬ በኢነርጂ ነው የሚለካው በጣም ብዙ ጊዜ ማለት ነው ትዳር ውስጥ የምናገኘው ኬዝ ሪሌሽንሺፖች ውስጥም ኢቭን የኮሙኒኬሽን ችግር አለ ይባላልና እናወራለን ግን አንግባባም በቃ ቋንቋችን ተደበላለቀ እሷ የምታወራው ሌላ ነው እኔ የማወራው ሌላ ነው ወይ ሳወራት ሰማኝ ብዙ ኮምፕሌኖች አሉና ለምንድን ነው የማይግባቡት ምንድነው ችግራቸው ብለሽ ታስቢያለሽ በይ ሶ ያው ሪሌሽንሺፕ ካውንሰለር አይደለም ግን እኔ አይ ጀስት ካንቺ ኮንሰፕት ከኔ ኮንሰፕት ነው የምረዳው ነገር ከራሴም አሁን በቅርብ በጣም ኤክስፒሪየንስ ካረኳቸው ነገሮች ምንድነው ሰው ግልጽነትና ኮሙኒኬት ማድረግ ይምታታበታል ግልጽ ስለሆንሽ የሰው ባውንደሪ ማለፍ ትቻለሽ ማለት አይደለም ልክ አሁን ያልኩሽ ነገር ነው የሆነ ሰው ልክ ከሪሌሽንሺፕ ጋር እንዴት ሴት ከቦይፍሬንዷ ጋር ወይም ካለችው ሪሌሽንሺፕ ጋር ልክ በግልጽ እናወራለን ግን አንግባባ ማለት እንዴት ነው በግልጽ ያወራሹ ያን ሰው ኦፌንድ በሚያደርግ መልኩ ገና ለገና ስለተግባባሽ ባውንደሪ ማለፍ የለብሽም የሆነ ሰዎች መባል የማይፈልጉት ነገር አለ በየትኛውም ሌቭል ብትግባቢ መቀላለድኛ ሙድ መያዝ ምንላቸው ነገሮች በቃ የማይፈልግ ሰው አለ ገና ለገና ስለተግባባሽ ፊዚካሊ አታክ ማድረግ ሊሆን ይችላል በመልክ ሊሆን ይችላል በዘር ሊሆን ይችላል something ብቻ በሆኑ ነገሮች እንደ ቀልድም ቢሆን አታክ ማድረግ ትችያለሽ ማለት አይደለም ግን አብዛኛው ጊዜ ሰው ግልጽ እኔማ የኔ ሰው ነው እኮ ልቤ ሰው ነው ብሎ እንደፈለገ ያወራል ኖ በቃ መጠንቀቅ አለብን ሌቭሉ ሊለያይ ይችላል እንጂ ለምሳሌ እኔ ፕሮፌሽናሊ ዛሬ ካንቺ ጋር ሄኛውን ፖድካስት ስናደርግና ከጓደኛዬ ጋር ማውራበት ሌቭል ሊለያይ ይችላል የሆነ ግልጽነት ሌቭሉ ግን ጓደኛዬ መናቅ ይችላል ማለት አይደለም ስለተግባባዋት ሶ ግልጽም ብትሆኚ you have to be በጣም respectful እንዳልኩሽ ግን ፕሮፌሽናሊቲ ይለያያል አንቺ ጋር ያለኝ ፕሮፌሽናሊቲ ጓደኛዬ ጋር ያለኝና ብዙ ሰው ሪሌሽንሺፑ ላይ እናወራለን ኮሙኒኬት እናደርጋለን ግን ደግሞ እየተግባባን አይደለም የሚለው እስቲ ባውንደሪያቸውን ሪስፔክት አድርጋቸዋል ወይ የሚወዱትን የሚጣሉትን መባል የማይፈልጉትን ነገር እያላችሁ ነው ወይ አይደለም ወይ የሚለውን ቼክ አድርጉ I'm so sure ሰው በደንብ ኮሙኒኬት ማድረግ ከቻለ በደንብ ሐሳቡን መግለጽ ይሄን አልፈልግም ይሄን ፈልጋለሁ ብሎ መግለጽ ከቻለ ብዙ ርቀት መጓዝ ይችላል አብረው ብዬ አስባለሁ በጣም በተለይ ደግሞ አሁን አንቺ ያንን ሰው ኦፌንድ ሳያረጉ መናገር ብዙ ጊዜ ያልተለመደው ብዬ ማስበው በባህላችንም አይ ስቴትመንት አንጠቀምም የሆነ ነገር ቀጥታ ኦፌንድ የሚያረጋውን ነገር ነው የምንናገረው ያ ሰው በትዳር ውስጥም ሆነ በሪሌሽንሺፕም በማንኛውም ላይክ በጓደኝነትም ኢቭን በስራ ኢንቫይሮንመንትም ቀጥታ አንድ ሰው ኦፌንድ የሚያረግ ነገር ስንናገር ራሱን ዲፌንድ ለማድረግ ነው የሚሄደው እንጂ ኮሙኒኬት ለማድረግ አይደለም ስለዚህ አይ ስቴትመንት መጠቀም እኔ አንተ ይሄንን ስታረግ ይደብረኛል ሶ ፕሊዝ ይሄን አታርግ ስትዩና አንድ ሰው አንተ እንዲህ ነህ ስትዩ ኮምፕሊትሊ ተለያየ ነው ስለዚህ አይ ቲንክ እሱም ትልቅ ቫልዩ አለው ብዬ አስባለሁ ሌላው ደግሞ ምንድነው አሁን ስትይም ያሳብኩት ዊን የሆነ ኮንቨርሴሽን ሁሉ ጊዜ እኔ እንትን አልወድም እኔ እንደዚህ አልወድም እኔ እስቲ ኮንቨርሴሽንሽን ብዙ ጊዜ ወይ ከሰው ጋር በጣም እንድትጋጪ ከሚያደርግሽ ነገር ኮሙኒኬት ካደረግሽ ከጨረስሽ በኋላ እስቲ ራስሽን ቁጭ ብለሽ እኔ እንትን አልወድም እኔ ላንተ ይሄን ነገር ቀይራለሁ እስቲ ስንቶቻችን እንደዛምለው አንተ ይሄ ነገር አይመችህም ገብቶኛል እኔ ደግሞ አስተዳደጊ ፐርሰናሊቲ እንደዚህ ያለብኝ እና ለማስተካከል እሞክራለሁ እሱስ እየተጎዳ ይሁን ዊን አናስብም ሁሌ ዊነር ነው መሆን የምንፈልገውና sometimes ዊነርም ለመሆን አለመሞከር ሉዝም ማድረግ ሪሌሽንሺፕ ላይ ዊን ነው ባይዘው ወይ ሉዝ ማድረግ አንድን ሰው ዊን የምታረጊበት መንገድ ነው ለሰው ብለሽ ብዙ ነገር መተው ማለት መጎዳት ሳይሆን ለሰው ብለሽ አንዳንድ ባህሪዎችሽን ኦኬ ይሄንን ላይ ወድ ይችላል ብለሽ ማስተካከል ራሱ አንዱ ጥሩ ኮሙኒኬተር ነው ያረጋግጥ ያስባል ማለት ነው
ራስሽን በጣም እየጎዳሽ ሳይሆን ላንቺም ኦሬዲ ጥሩ ያልሆነ ባህሪ ለምሳሌ አኩራፊ ከሆንሽ አሁን ፐርሰናሊ አኩራፊ ነኝ አሁን እያስተካከልኩ ነው እና አሁን ለምሳሌ አኩራፊ ከሆንሽ ከዛ አስተዳደግሽ ላይ ቤተሰብ ላይ የሚለማመጡሽ ከሆነ ያ ባህሪ ደግሞ ያን ሰው የሚችለው ከሆነ እኮ ኢትስ ኦኬ አንዳንድ ሰው አኩራፍሽ የሚለማመጥሽ ሰው ምናምን የሚችለው ይኖራል ማኩረፍ ግን ለሱ ደግሞ በጣም ቢግ ዲል ከሆነ እኔ ማኩረፍ ሊከብደኝ ይችላል ሶ ኮሙኒኬት ራሱ ስታረጊ እኔ እንደዛ ነው ያደግኩት I will try my best ግን ደግሞ አንተም ደግሞ ትንሽ ናልኝ ለኔ በቃ ያ ነው ፐርሰናሊቲ እኔ እኮ ትንሽ ብትለማመጠኝ you see ይሄ ራሱ ኦፈንዲንግ አይደለም ሰው ግን ምንድነው የሚለው እኔ በቃ አስተዳደጌ ነው አኩርፋለሁ ምን ነው ብትችለኝ ምን ነው ብትታገሰኝ ወይ ደግሞ ትንሽ ጊዜ ጋፕ ስጠኝ እንደዚህ ሆነ እንደዚህ ስቴትመንቶች ነው የምንጠቀመው ከዛ ይልቅ እኔ እንደዚህ ስለሆነ እስቲ ሰውን ቋንቋ አጣር ቃላት አጣረኝ ሰውን ኬሪ ያረክሽለት እንደሆነ አሳዩ ኦኬ እንደውም ጥሩ ቋንቋ አገኘንለት በቃ ኬሪ ያረክሽ እንደሆነ እኔ ብቻ ለራሽ ብቻ ያሰብሽ ሳይሆን ሪሌሽንሺፑን ስሙዝሊ ለማስኬድ ለኔም ለሱም አሪፍ እንዲሆን ለማድረግ እንደሆነ ስታሳዩ ሰው ኦፈንድድ አይሆንም ዴፊኒትሊ እና በዛ መልኩ አሪፍ ኮሙኒኬሽን መፍጠር ይቻላል ማለት ነው በደንብ ይቻላል በኮሙኒኬሽን እና በፐብሊክ ስፒኪንግ መካከል ያለው ልዩነት ምንድነው ላይክ አንድ አይነት ናቸው ወይስ የተለያዩ ነገሮች ናቸው ምንድናቸው public speaking part of communication ነው communication ዋናው ብንለው it's a branch public speaking so communication day to day የምናደርገው professional communication ብዙ ነገሮችን ያቀ በቃ አንድ ሰው ያወራ ከሆነ አንድ ሰውና ብዙ ሰው ያወራ ከሆነ that's communication ከራስሽ ጋርም communicate ልታደርጊ one to one ራስሽን personal communication ነው public speaking ሲሆን ግን part of communication ነው more of formal የሚደረግ መድረክ ላይ የሚደረግ hosting አሁን እናንቺ ያደረግነው more public speaking ግን ይገልጸዋል so part of communicateም ያደረግን ነው public speaking ደግሞ ሞር ይገልጻል ስለዚህ ብራንች ናት ፐብሊክ ስፒኪንግ የኮሙኒኬሽን ብራንች ናት አንዷ ፓርት ናት ማለት ብዙ አይነት ኮሙኒኬሽኖች አሉ አንዷ ፐብሊክ ስፒኪንግ ናት ለምሳሌ ጠየቅኩሽ ብዙ ሰዎች አሁን ሚዲያ ላይ እናያቸዋለን ወይ ስብሰባ ሲመሩ ወይ የሆነ ነገር ፕሬዘንት ሲያደርጉ አይፈሩም ነገርና ከዛ ከመድረክ ላይ ከወረዱ በኋላ ሌላ ሰው ናቸው በደም ኮሙኒኬት ማድረግ የማይችሉ ሐሳባቸውን የማይገልጹ አይነት ሰዎች ስላጋጠሙኝ ነውና እንዴት እንደዛ ሊሆኑ ቻሉ ገርሞኝ ነው ማለት መድረክ ላይ በጣም የሚገርም ፐርፎርማንስ አላቸው ዋው ምናምን አስብለውሽ ወርደው ግን በጣም ጥሩ ኮሙኒኬተር ያልሆኑ ሰዎች አሉና ለዛ ነው እንደዛ ቢጠየቁ አሁን እነሱ ጉድ ፐብሊክ ስፒከር ናቸው ግን ጉድ ኮሙኒኬተር አይደለም ኮሙኒኬሽናቸው ላይ አልሰሩም ዋን ቱ ዋን ኮሙኒኬሽን ላይ ወይ ደግሞ እንደዚህ ይሄ በደም ዲፕ የሆነ ኮሙኒኬሽን ላይ አልሰሩም ፐብሊክ ስፒኪንግ ሲሆን በደም መዘጋጀት ትችላለሽ ፕሮፌሽናል መሆን ትችላለሽ ኢቭን ራስሽን ካንቺ ውጪ የሆነ ፐርሰናሊቲ ማሳየት ትችላለሽ እኔ አንድ መድረክ ስመራ ሌላ አይነት በጣም እኔ ፈኒ ካልሆንኩኝ ብዙ ኮሜዲዎች ተዘጋጅቼ ኮሜዲ ናይቱላ ሆስት ማድረግ ልችላለሁ ሶ በዝግጅት የሚመጣ ነገር ስለሆነ ፐብሊክ ስፒኪንግ ኮሙኒኬሽን ግን ባህሪዎችሽ ይወጡብሻል ኮሙኒኬት ስታደርጊ ኢሞሽኖችሽ ይታያሉ ሶ እዛ ላይ ወርክ ማድረግ ያልቻለ ሰው ያስታውቅበታል ማለት ነው መድረክ ላይ ከመድረኩ ሲወርድ ያ ነው ልዩነቱ ብዙዎቹ ላይክ ስም ስለሚለጠፍባቸው ነው ላይክ ጉረኛ ነው እንትና መድረክ ላይ እንደዛ ኮሙኒኬት የሚያደርግ ሰው ከዛ በኋላ ሲወርድ ግን ሰው አያናግርም ምናምን እንደዛ አይነት ስም ስለሚለጠፍባቸው በዛውም አንደርስታንድ እንዲያደርጓቸው እሱ ጎበዝ ፐብሊክ ስፒከር ነው እሱ ማወቅ አለበት የኮሙኒኬሽን ችግር መነሻዎቹ ምንድናቸው ላይክ እንደ መነሻ ምክንያት የሚቀመጡ ከምን ተነስቶ ነው ሰው በስነ ስርዓት ኮሙኒኬት እንዳያደርግ የሚሆነው የመጀመሪያው አስተዳደግ ኢንቫይሮንመንት ሶ እንዳልኩሽ ነው የኔ ልጅ ወይም የኔ ጓደኛ እሷ ብዙ አታወራም ጓደኛ ራሱ ኢቭን የሆነ ሰው ጋር ያስተዋውቅሽ ወይ ወስድሽና እሷ ብዙ አታወራም ስሟ እንትና ይባላል እንዴ እሱ ይናገራልሻል ኦሬዲ ሶ ያምሮሽ ላይ ምንድነው እኔ ብዙ አላወራም you see ያንን አንቺም እየተቀበልሽ ትይጃለሽ ቤተሰብም ልክ እንደዛው ስለዚህ መጀመሪያው ኢንቫይሮንመንትሽ አፌክት ያደርግሻል አስተዳደግሽና ኢንቫይሮንመንትሽ ምን ስትባይን ያደግሽው ጓደኞችሽ ምንድነው የሚሉት የሚለው አፌክት ያደርግሻል የመጀመሪያው ሁለተኛው ደግሞ የራስሽ ማይንድ ሴት ነው አይ እኔ ፈሪ ነኝ የምትይኮነ ፈሪ ነው የምትሆኚው at the end of the day ልታወሪያችሽም ፈሪ ነኝ እያልሽ ማለት ነው ስለዚህ ማይንድ ሴታችን ያለን አስተሳሰብ በደንብ ኢፌክት አለው ሶስተኛው ደግሞ መቀየር አይችልም ብሎ ማመን በቃ ተፈጥሮ ነው ከሊኮ ግባባው አሁን ይሄንን የሚያዩ ሊሆን ይችላል ወይ ቲክቶክ ላይ ለምሳሌ አንድ ምናደንቃት ጎበዝ ኮሙኒኬት የምታረግ አንዲት ሴት ወይም አንድ ወንድንም ሲያዩ ተፈጥሮ ነው እሱ ታድሎ ነው የሚባለው ነው that's not ተፈጥሮ ይሄ ልጅ ፈሪ ሊሆን ይችላል መጀመሪያ ፕራክቲስ አድርጎ ተዘጋጅቶ መማር ካለበት ተምሮ ማየት ያለበትን ነገር አይቶ ዩቲዩብ ላይ ፖድካስቶች ላይ የተለያዩ ቦታዎች ላይ አይቶ ተለማምዶ የሚመጡ ለውጦች ናቸውና በተፈጥሮም የሚመጣ ነገር አይደለም ፕራክቲስ ማድረግ የምትሽው ነገር ነው ሶ አስተዳደግሽ ኢፌክት ቢኖረው ማስተካከል ትችያለሽ ማይንድ ሴትሽንም ማስተካከል ትችያለሽ ሶ አይስተካከልም ብሎ ማሰብ ሰው ኮሙኒኬት እንዳያደርግ ያደርገዋል ሶ እነዚህ ሶስቱ ናቸው ሜንሊ ማለት ነው ሌላም ይኖራል ግን ሜንሊ እነዚህ ሶስቱ ናቸው ኦኬ ስለዚህ ላይክ ፐብሊክ ስፒኪንግ በእንትን የሚመጣ ነው ላይክ በልምምድ የሚመጣ ነው እንጂ like gifted ሆነው አይደለም እንደማለት ነው ወይም ሊሆንም ይችላል ትንሽ ሊያግዝሽ ይችላል gifted naturally gifted አይደለም ቶታሊ
ናቹራሊ ጊፍትድ እኔ በእንትን አላምንም ባይዘው ሰው ይሄ በተፈጥሮ ያለው ባህሪ ነው በሚል ሐሳብ አላምንም ያነሳውልሽ በጣም ብዙ ሰው እንትናኮ ስለተሰጠው ነው ሰው እኔ አልችልም የሚለውን ሐሳብ እዛ ጋር መስበር እንድትችይ ነው በሐሳብሽ ስለዚህ እንትን አይደለም ላይክ በተፈጥሮ የሚሰጥ ነገር አይደለም ማለት በፍጹም አይደለም ብዬ ነው ማስበው ምክንያቱም ለምሳሌ እኔና አንቺ ያለን ቤተሰቦች አሉ እኔና አንቺ ብንቀያየር ፕሮባብሊ የሆነ ባህሪ እንቀያየራለን ስናድግ አንቺ ነው ቤት ብታድጊ እኔ አንቺ ቤት ባድግ ዴፊኒትሊ የሆነ ባህሪ ለውጥ ይኖርናል ስናያደግ ነው ሶ ይሄ ተፈጥሮ አይደለም ማለት ነው ኢንቫይሮንመንት አስተዳደግ ነው ይሄን ለውጥ ያመጣው ማለት ነው ሶ አለምሽን ጠባብ አለማድረግ ነው በቃ አለምሽን ጠባብ ካረግሹ አንቺ ቤተሰብ ብቻ አይደለሽም ሌላ ሰው መሆን ትችያለሽ ካደግሽበት ኢንቫይሮንመንት መውጣት ትችያለሽ ሰው በየትኛውም እድሜው የትኛውም እድሜ ላይ ያለው ሰው ይሄን ነገር ቢሰማ በቃ ከዚህ በኋላ እኔ ተግባቢ መሆን ይችላል ማለት ይችላል መቀየር ይችላል ስለዚህ ተፈጥሮ አይደለም ማለት ነው ተፈጥሮ ደግሞ ከሆነ ፈጣሪ የሚያዳላል ወደሚለው ልንመጣ ነው ማለት ነው ተፈጥሮ ነው ብሎ የሚያምን ሰው ከሆነ አንድ ሰው ጎበዝ ኮሙኒኬተር ሆኖ ኮሙኒኬት ያደረገ አንድ ሰው ጎበዝ በተለይ እየፈለገ ካልሆነ ሴንስ አይሰጥም ስለዚህ እኔ በተፈጥሮ የሚመጣ ነገር ነው በያላስብም እርግጠኛ ነኝ እንዳልሆነ ምክንያቱም ብንለዋወጥ ኢቭን ሀገር ብንቀይር ሌላ ሰው ነበር ምን ነው እዚህ ሀገር ይኖር ሰው ሌላ ሀገር ሰው ይኖር ስለዚህ ኢንቫይሮንመንት ነው ማለት ነው ሶ ወርልድሽን ሰፋ ማድረግ ዕውቀትሽን ሰፋ ማድረግ ጎበዝ ፐብሊክ ስፒከር እና ጎበዝ ኮሙኒኬተር እንድትሆኛ ያግዝሻል ኦፍ ኮርስ ኢንቫይሮንመንት እኮ አፌክት ያደርግሻል ለምሳሌ ጥሩ ተግባቢ ቤተሰብ ላይ ያደገ ሰው ኢዝሊ ትምህርት ሳያስፈልገው ሊግባባ ይችላል ፕሮፌሽናሊቲ ላይ ግን አሁን የሚሰመርልኝ ፐብሊክ ስፒኪንግ ላይ ለምሳሌ እኔ አሁን ጥሩ ቤተሰቦቼ በጣም ተግባቢ ናቸው እናቴ በጣም ተግባቢ ናት የመርካቶ ነጋዴ ናት ሶ በጣም ተግባቢ ናት ማለት ነው ገስ ራሱ ለማድረግ ይመቻልና ጎበዝ ፐብሊክ ስፒከር ግን እናት ያደለችም ያደረገችኝ ጎበዝ ኮሙኒኬተር በደንብ አድርጋኛለች በደንብ አግዛኛለች ጎበዝ ፐብሊክ ስፒከር ግን ለመሆን ያነበብኳቸው መጽሐፎች ያዩሃቸው ፖድካስቶች የተማርኳቸው ትሬኒንጎች ያሳለፍኳቸው ህይወቶች ናቸው ወደዛ ይመራኝ የተማርኳቸው ትምህርቶች ናቸው ጥሩ ፐብሊክ ስፒከር ጥሩ ተናጋሪ ቋንቋዬ በደንብ ሻርፕ እንዲሆን ያደረገው እነሱ ናቸው እንጂ ኮሙኒኬተር ነው የሚያደርግሽ ስለዚህ በደንብ በትሬኒንግ በማንበብ በፖድካስቶችን በማየት በመፈለግ መቀየር የሚችል ነገር ነው እዚች ጋር ያረሳሻት ኤክስፖዠር በጣም ወሳኝ ነው የራሴን እንትን ልንጋርሽ ኤክስፒሪየንስ ልንጋርሽ እኔ እንትን ነው ላይክ በጣም ይሄ ጥሩ ፕሬዘንተር የነበርኩ ልጅ አልነበርኩምና ፕሬዘንቴሽን ሲባል በቃ ሽንቴ የሚመጣ አይነት ልጅ ነበርኩነት ያ ነገር ቢዘለል ወይ ማርኩ ቢያልፈኝ መመርጥ ሰው ነበርኩኝ ሰው ፊት ቆሜ ከማወራ የሆነ ሐሳቤ ራሱ ይጠፋብኛል ከዛ ምን ተፈጠረ መሰለሽ ማስተርስ ስማር ግዴታ ነው ፕሬዘንት ማድረግ ገና ዲፌንስ ታረጊ አይደል እና ቆምኩኝ ፕሬዘንቴሽን ተብሎ ቆምኩኝ ፕሬዘንት ላረግ ማለት ነው ያው በእንግሊዘኛ ነው እያነበብኩት በጣም ፈርቻለሁ በቃ ለነግርሽ ከምችለው በላይ ፈርቻለሁኝ እያነበብኩት ነው ወረቀቱ እጄን ቀጠቀጣል ከዛ በኋላ የራሴ ድምጽ ልክ በቻይንኛ ሜቢ ሬዲዮ ቢከፈት እንደሚሰማሽ የራሴ ድምጽ ይሰማኛል እያነበብኩት ነው ወረቀቱን ራሴ ነኝ የሰራሁት አውቀዋለሁ ነገሩን ግን እንዴት ነው በጣም ፈርቼ ስለነበረ አያቻለሁ ግን አይታዩኝም ሰዎች ነው ሊትራሊ ያለ ነገር ነው ነግርሽ አያው ያጋጥማል አሉ ሰዎች አሉ እያዳመጡኝ ነው አይና ላይክ እኔና አንቺ እንደምንታየው እያዩኝ ነው ግን እያዩሃቸው ነው ግን አላያቸውም የምር ትክክለኛ ኤክስፒሪየንስ ነው ምነግርሽና በጣም ያስፈራ ነበር የራሴ ድምጽ እንግዲህ እንዳልኩሽ እየተሰማኝ ምናምን ጨረስኩኝ ሁለተኛ ኮርስ ሌላ ከዛ ቀጥሎ የነበረ ኮርስ ላይ ፕሬዘንት አርጉ ሲባል እኔ በቃ የዛን ቀን የመጨረሻዬ ነው ከዚህ በኋላ በሞት ፕሬዘንት አላረግም አልኩና ለራሴ ቃል ገባው በቃ ማልችለውን ነገር ለምን ሞክራለሁ ለኔ አይደለም በቃ ቀድመም ያልኩሽ የራሴን ጥያቄ ነው በቃ ለሆኑ ሰዎች ተሰጥቷቸዋል ለኔ አልተሰጠኝም የሚል አስተሳሰብ አይምሮ ውስጥ ነበር ምክንያቱም በጣም የሚገርሙ ደግሞ ፕሬዘንተሮች ነበሩ ካንቺም በኋላ የሚያቀርበውን ታያለሽ ካንቺ በፊት ያቀርበውን ታያለሽ ከዛ ቀጥሎ የነበረ ኮርስ ላይ አንድ አስተማሪ ያገኘኝ እግዚአብሔር ስጦ በጣም ማመስገን ፈልጋለሁኝና ኤክስፖዠር ምን ሀል ቫልዩ እንዳለው ነው እዛ ኮርስ ላይ ፕሬዘንት ታረጋላችሁ ይሄን ምናምን ብሎ ሲል እኔ የፕሬዘንቴሽን ፎቢያ አለብኝ ሶ ኢቭን ያዞረኝ ነበር የዛን ቀን የመጀመሪያው ፕሬዘንቴሽን ጊዜ ማለት ነውና ፎቢያ አለብኝ ሶ አላቀርብም አልኩትኝ ኦኬ እንደዛማ ከሆነ በኤክስፖዠር እንዲለቅሽ ማድረግ እንችላለን ሶ አልለቅሽም ይሄ ኮርስ እስከሚያልቅ ያለውን ፕሬዘንቴሽን በሙሉ ኢቭን የግሩፕ ፕሬዘንቴሽኖችን አንቺሽ ምታቀርቢ ብሎ አለኝ ከዛ በቃ አስቢው እኔ ከበደኝ በጣም ከበደኝ የመጀመሪያ ቀን አቀረብኩኝ ሁለተኛ ቀን አቀረብኩ እየለቀቀኝ ሄዱ ሶስተኛ ቀን አቀረብኩ አራተኛ ቀን እየተባለ በቃ ላይ ከዛ በኋላ ዲፌንስም ስንል በጣም አሪፍ ፕሬዘንቴሽን የኔ ነበረ ብቻ ላይክ በኤክስፖዝድ በመሆኔ በጣም ረድቶኛል ነው የምልሽና አሁን ላይ ሚዲያ ላይ ነው እየሰራ ያለሁት ዳይ ድሪምስ አዳራሽ ውስጥ
አውርቻለሁኝ ያ ሁላ ሰው በተሰበሰበበትና ኤክስፖዠር በጣም ቫልዩ አለው በያስባለኝና ከያንዳንዱ ኤክስፖዝድ ከሆንኩባቸው ኢንቫይሮንመንቶች ውስጥ እየተማርኩኝ ነው የሚሄደው ኢቭን ስልጠና ሰጣለሁኝ አሁን ላይ እንግዲህ አስቢው ላይክ 20 ወይ 10 ምናምን ሰው በተሰበሰበበት ማቅረብ ያልቻልኩ ልጅ ከዛ አሁን ላይ ግን ላይክ ማክሰኞ ትሬኒንግ አለንና 20 30 ሰው 40 ሰው 50 ሰው እንኳን ባለበት it's normal for me ለማቅረብና እዛ ላይ ደረስኩትኝ በጣም ራሴን ኤክስፖዝድ በማድረግ ነው ከማንበቡም ከመዘጋጀቱም ባለፈ በጣም ኤክስፖዠር ለኔ ረርቶኛል አንቺም ያነሳሻቸው ነጥቦች እንዳሉ ሆነውና በደንብ ቫልዩ ያለው ለማለት ነው ግን ጥያቄን ኦልሞስት አንቺ የጠየቅሽኝን አንቺ ራሱ መለሽላቸው ብዙ ሰው ተፈጥሮ ነው ብለ ያስባል እንግዲህ አንቺ በገለሽበት መንገድ ያን ሁላ ፍርሃት አሸንፈሽ አንቺ እዚህ ጋር ከደረሽ ኤቭሪባዲ ማድረግ ይችላል የሚለውን አንዱ እንትን ነው ኤክስፖዠር ለሚለው ደግሞ አሁን እኔ ትሬኒንግ ላይ አንዱ ከሚደረገው ነገር አንዱ ፕሬዘንት ማድረግ ግዴታ ነው በቃ ፕሬዘንት ማድረግ ግዴታ ነው ከቲዮሪው ፓርት ፕሬዘንቴሽኑ ይበዛል በጣም ደጋግመው ነው ፕሬዘንት የሚያደርጉት አንድ ሰው ፕሬዘንት ያደርግና እዛው አስተያየት ይሰጠኝ የሚል ሰው እዛው ይሰጣል አይዛው አልፈልግም የሚል ሰው ደግሞ ፐርሰናሊ ይሄን ነገር አስተካክል አይ ኮንታክት ነው እጅ እንቅስቃሴ ነው ቦዲ ላንጉዌጅ ነው ወይ ደግሞ በደንብ አልተዘጋጀህም ወይ እነዚህ ነገሮች ስለዚህ በደንብ ፕሬዘንቴሽን በጣም ማተር ያደርጋል ሶ ማይንድሽን ፕሩፍ ስለሚፈልግ እኮ ነው ይልሽ ጭንቅላትሽ የሚፈራው የሆነ ነገር ይመጣብኛል ብሎ ነው ልክ ፕሬዘንት ሳደርግ የሆነ ነገር ይመጣብኛል ነው ሶ ፕሩፍ ነው የምታደርጊለት ኤክስፖዠር በበዛ ቁጥር ዛሬ ፕሬዘንት ታደርጊ ነገ ፕሬዘንት ታደርጊ ከነገ ወዲያ ፕሬዘንት ታደርጊ ምንም ይገውንኩ አይደለም that's the proof ስለዚህ ፍራትሽ እየጠፋ almost zero ይሆናል ማለት ነው ዋው እውነት በጣም ቆንጆ ሐሳብ ነው ያነሳነው አንድ ኢንቫይሮንመንት ላይ በጣም ጥሩ ይሆኑና ከዛ ሌላ ኢንቫይሮንመንት ላይ ደግሞ ሲሄዱ የሚፈሩ ሰዎች አሉ እነሱስ ላይክ ምንድነው ሃፕን ያደርገው የሆነ የለመዱት ኢንቫይሮንመንት አለ እዛ ኢንቫይሮንመንት ላይ ኢቭን ፕሬዘንት ላይ ያደርጉ ይችላሉ ምንም ነገር ላይ ያደርጉ ይችላሉ ከዛ ኢንቫይሮንመንት ውጪ የሆነ ቦታ ላይ ተጠርተው አውሩ ሲባሉ ኦር ደግሞ ኤክስፖዝድ ሲደረጉ ምንም አይነት እንትን ማይኖራቸው ላይክ በጣም የሚፈሩ አይነት ሰዎች አሉ እነሱስ ምንድነው ችግራቸው ላይክ የዝግጅት ማነስ ነው ወይስ እነሱስ የኤክስፖዠር ችግር እነሱም ጭንቅላታቸው የተዘጋጀው ለምሳሌ አሁን አንቺ ዛሬ እዚህ ፖድካስት ላይ ያለሽ ይሄን ሴትአፕ ታቂዋለሽ ይሄን ቦታ ታቂዋለሽ የሚቀርጹትን ሰዎች ታቂያቸዋለሽ ስለዚህ ማይንድሽ ለዚህኛው ኦሬዲ ለመደው ዩሲ መጀመሪያ ፈራ ከዛ ምንም እየመጣብኝ አይደለም ማለት ከዛ ኔክስት ላይ ሲሄድ ሌላ አዲስ ኢንቫይሮንመንት ነው ድጋሚ አዲስ ችግር you see fear ነው so ማይንድ ሴት ነው most of the time presentation public speaking እነዚህ አይነት ነገሮች ማይንድ ሴትሽን በደንብ ባስተካከልሽ ቁጥር አሁን የኔ ትሬኒንግ ላይ ኦልሞስት በጣም ረጅሙን የምናነሳው ስለ ማይንድ ሴት shift ነው ምን አይነት አስተዳደግ ነበረሽ ምን ስትባይን ያደግሽው እሱን shift ማድረግ ከዛ በኋላ አሁን ስለራስሽ ምን ይያልሹ ነው ልክ እኔ ጋር ሲመጡ ኢቭን መጀመሪያ ጠይቃቸዋለሁ ለምን ነው ትሬኒንግ ላይ መጣችሁ ስላቸው የኔጌቲቭ ነገር ማአት ነው የሚነግሩሽ ምንም መናገር አልችልም በጣም ነው ምፈራው ሰው ፊት ማውራት አልችልም you see ዲናይ ማድረግ አይደለም አሁን ብዙ ሰው እንትን ይመስላል ይሄ ሞቲቬሽን ምናምን ይመስላል ይችላልው በል እንትን በል ይመስላል ግን ደግሞ መቀየር ከፈለግሽ ባይ ዘ ወይ ሞቲቬሽን የሚያስፈልገው ለሚሰራ ሰው ነው ሞቲቬሽን እየተተቻ ያለው ይሄ ይችላልው በል እየተተቻ ያለው ብዙ የማይሰራ ሰው እየሰማውም ስለሆነ ነው ለምን መሰለሽ አሁን እኔ እየሰራው ሲደክመኝ ሞቲቬሽን ነው የሚያነቃኝ ልክ ስሰሚው እንዴ አንተ እኮ ትሻለ ብዙ ፋርኮ መታሃል እንደዚህ እኮ አድርገሻል እንደዚህ ኦሬዲ ከሰው መስማት የምትፈልጊው ነገር ነው ከዛ ሰው የምትሰሚው ማይሰራ ሰው ሲሰማው ነው ይሄ ነገር አይሰራም ምክንያቱም ምንም እየሰራ አይደለም ሞቲቬሽኑ የተፈለገበት ሪዝን መቀየር የሆነ ሰው ፈልጎ ከዛ አልችልም የሚለው ነገር አለ ነው ትችላለህ እኮ ስትይ ኦሬዲ ፍላጎት አለው ኦሬዲ እየሰራበት ነው ስለዚህ ፕሩቮች ያየ ነው የሚሄደው ፕሩቭ አለው እየሞከረ ስለሚሄድ ቁጭ ላለ ሰው ግን ትችላለህ ብትዩ ትቀይራለህ ብትዩ ምን ብትዩ ጀመራቸው ደግሞ ነው የሚባለውና ማይሰራ ሰው ሞቲቬሽን እንዳይሰማ ሚሰራ ሰው ብቻ ይስማ በእውነት የምር ራሴ ላይ ኤክስፒሪየንስ ያረኩት ነገር ነው የሆነ የደከምሽበት በጣም ሌዚ ሆንሽበት ወቅት ላይ ሞቲቬሽን ሲሰሚ ለራሱ ለእንትኑ እኔ ራሱ አሁን እኔ በጣም ብሊቭ አረጋለሁ ኢን ማይንድ ሴት ኢን ሞቲቬሽን ልክ እንደ ሻወር ነው ሻወር በቃ ወስጃለሁ የሚባል ነገር የለውም አይደል ተጋግሚዋለሽና ታቻለሁ እኔ አንዳንዴ በጣም ዳውን ሞመንት ላይ ሲሆን መጥፎ ሞመንት ላይ ሲሆን ጀመረው ደግሞ ወይ ለራሱ ቪው ብሎ ነው ምናምን እኔ ራሱ ላለው እዚህ ውስጥ ሆኜና ሰው ቢል አልፈርድበትም እየሰራው ዛሬ ሰርቼ ድክም ብሎኝ ሲሆን ወይ ደግሞ የሆነ ቦታ ልትሄጂ ለምሳሌ ዛሬ እኔ እዚህ ጋር ልመጣ ፈልጌ የሆነ ሞቲቬሽን ሰምቼ በመጣ ደስ ይለኛል በርቱ you see how far እንዴት እንደሄድሽ አይተሻል ምን ላይ እንዳለሽ ሆነ አይተሻል ስባል
imagine the energy difference አንቺ ጋር ስመጣ ያን ሰምቼ ስመጣ imagine the energy difference እና ሞቲቬሽን ለማይሰራ ሰው ምንም አይሰራለት ማይስማ ለራሱም የበለጠ ኔጌቲቭ ነገር ነው የሚገባው እዛ ውስጥና ሶ እነዚህ ይሄ ይችላልው የሚሉ በርታ የሚሉ ሞቲቬሽኖችን በመስማት ራሱ ለውጥ ማምጣት ትችላለሽ ፕሬዘንቴሽን ላይ ለምን አእምሮ shift ስለሚፈልግ ማይንድ ሴት shift ነው የሚፈልገው most of the time እና ከዛ ፕሮፌሽናል ለመሆን ትሬኒንጎችን ፖድካስቶችን ስትሰሚ more ፕሮፌሽናል ይሁን ትሄጃለሽ ማለት ነው አዎ ኢቭን እንዴት እንደምትጠቀሚበት አሁን ፖድካስቱ ሁላ ስለሰማሽ ተለወጫለሽ ማለት አይደለም እንዴት ህይወትሽ ላይ አፕላይ እንደምታረጊውም ጭምር እናንተ ጋር የሚመጣ ሰው ፊገራውት ማድረግ ይችላል አዎ ምሰሚበት ሌቭል ይለያያል ለምሳሌ ሰው ዝም ብሎ እኔ አሁን ፖድካስት ስሰማ የትኛውንም ቀልድ ራሱ ለምን አይሆንም ሰው እንዴት እንደሚያቀርብ ይታይብኛል ሳልፈልግ ስራዬም ስለሆነ ሰው እንዴት ነው እጁን አጣጣሉን አይኑን አወራሩን ከዛ ሰው ወስዳለሁ የሆነ ፖድካስት ሰምቼ ልክ ስጨርስ እኔ በጣም ነው ኦብዘርቭ ማድረገው ሶ አንድ ጎበዝ ፐብሊክ ስፒከር እንድትሆኚ ከሚያደርግሽ ነገር አንዱ በጣም ኦብዘርቫንት መሆን ነው ሰው እንዴት ነው የሚያወራው ከሱ ምን ጥሩ ሳይድ ነበረው ምን ቦሪንግ ነበረ ምን ሲያወራ ተሳስቷል ምን ቢያወራ ደግሞ ጥሩ ነው ሚለው እያየሽ በዛውም እየተማርሽበት ፖድካስቱን በዛው እያየሽ ስትሄጂ ነገ አንቺ ስታወሪ እዛ የሰማሽውን ፖድካስት ላይ የሆነ ለውጥ ትፈጥሪያለሽ ማለት ነው ስለዚህ ኦብዘርቫንት መሆን በደንብ ያግዛል ፖድካስት ላይ ጨርሻሌ ሬት ታረጋኛለሽ የባለሙያ እኮ ነው እንዴ በጣም ያስፈልገኛል አንድ ሰው እናንተ ጋር መጣ በጣም ምንም ኮሙኒኬሽን ስኪል የለኝም ብሎ የሚያምን ሰው በጣም የሚፈራ ሰው በምን ያህል ጊዜ ውስጥ ተቀይሮ ኮንፊደንሱን ቡስት አድርጎ ሜቢ ፐብሊክ ስፒከር መሆን ከፈለገ ወይም ጥሩ ኮሙኒኬተር ብቻ መሆንም ከፈለገ ያንን አቺቭ ለማድረግ በምን ያህል ጊዜ ውስጥ ይቀየራል የሚመጣው ሰው ነው የሚወስነው ለምንድን ነው የፈለገው ምንድነው ሪዝኑ በጣም ብዙ ፔንፉል ሞመንት አሳልፎ የመጣ ሰው በጣም ኢዚየር ነው ለመቀየር ባይዘው ኮሙኒኬት ባለማረጉ ፐብሊክ ስፒኪንግ ባለመናገሩ በጣም ፔንፉል የሆነበት ሰው መቀየር አለበት ይሄ ነገር ብዙ ነገር አሳጥቶኛል የሚል ሰው ባይዘው ፈርስት ዴይ ትሬኒንግ ላይ ምናምን ወይኔ ቴንክ ዩ እውነትሽን እኮ ነው ምናምን ብሎሽ ይወጣል ከዛ ደግሞ ዝም ብሎ በቃ ብቀይረው አሪፍ ነው ብሎ የመጣ ሰው ደግሞ ታይም ይወስድበታል ዝም ብሎ ደግሞ ትሬኒንግ መውሰድ የሚወድ ሰው ሲሆን ደግሞ በደም ታይም ይወስድበታልና ያን አንቺልሽ ምትወስኝ ያንቺ የፍላጎት መጠን ነው የሚወስነው ሶ ውጤታማ ኮሙኒኬሽን እንዲኖረን ምን እናድርግ እንዳልኩሽ ነው እኔ ብቻ ለማለት የዛን ሰው ኢሞሽን በደንብ ማየት ቼክ ማድረግ ለምሳሌ ካንቺ ጋር ያወራው ፊትሽን ማየት ሰልችቷታል ወይ ደስ ብሏታል ወይ ምን ጋር ማቆም አለብኝ ባውንደሪሽን ማወቅ ክላሪቲ ሰው ለምሳሌ ስታወሪ ይሄንማ ያውቀዋል ሰው ኦፌንድ አለ ማድረግ ለምሳሌ ይሄንማ ያውቀዋል የምትዩ ነገር አንቺ ላታቂው ትቻለሽ ስለዚህ እኔን ለመጠየቅ ኦፌንዲንግ እንትን መሆን ይሄ ኦፕን መሆን ኢዚ መሆን ሰው ለመጠየቅ እንዲመቸው ማድረግ ሊስነር መሆን ያ ነገር በደንብ ጥሩ ኮሙኒኬተር እንድትሆኝ ያደርግሻል ኦኬ ኮሙኒኬሽን ላይ ማለት ነው ማዳመጥ ትልቁን ድርሻ ይወስዳል ብዬ አስባለሁኝና ጥሩ አዳማጭ ካልሆነ ጥሩ ኮሙኒኬተር መሆን አንችልም ምክንያቱም ያ ሰው ምን እንደሚመልስ ኦር ምን እንደሚያወራ አልተረዳ ነው ማለት ነው ባይዘይ መጽሐፍ ቅዱስ ላይ በጣም ወደው ቃል አለና ሳይሰማ የሚመልስ እፍረትን ያገኛል ይላል እና ኮሙኒኬሽን ላይ ላይክ ማይሰማ ሰው ወይ ማያዳምጥ ሰው ወይ ጥሩ አዳማጭ ያልሆነ ሰው ወይ ንቁ አዳማጭ ያልሆነ ሰው አይ ቲንክ ያው ያስቸግራል ኦብቪስሊ ሰውም ደግሞ ሲግኒፊካንስ ስለሚፈልግ እንደተነግሪኝ ነው ሰውም ሲግኒፊካንስም ስለሚፈልግ በተፈጥሮ ባይዘው ኒዶች አሉን አይደለ አንደኛው ኒዳችን በጣም ነው ሲግኒፊካንስ የምንወደው እንደ ሰው ልጅ ማለት ነው መደመጥ እንትን መሆን ይሄ ቫልዩ መሰጠት በጣም እንወዳለንና መደመጥ ደግሞ ኩል ይሆናል ቫልዩ ነው በቃ ሰው ሲያዳምጥሽ ቁጭ ብሎ አንቺን ካዳመጠ ኦኬ ቫልዩ ሰጥቶሻል ማለት ነውና ያ ሰው ሲግኒፊካንስ ስለሚሰማው ደስ ብሎት ሄደ ማለት ነው ስለዚህ ጎበዝ ኮሙኒኬተር ሆንሽ ማለት ነው ያ ሰው ደስ ብሎት ስለሄደ ስለዚህ ያ ነው ሲግኒፊካንስ እንዲኖር ያደረገው ሊስኒንግ ሲግኒፊካንስ እንዲኖር ያደረገው እኔና አንቺ ስናወራ በደንብ ካዳመጥኩሽ በደንብ ደስ ብሎሽ ሄደሻል ስለዚህ እኔ ጎበዝ ኮሙኒኬተር ያደርገኛል ማለት ነው ለዛ ነው ማዳመጥ ቫልዩ ይኖረው ኦኬ ያንቺን ኤክስፒሪየንስ ልጠይቅሽ ለመጀመሪያ ጊዜ ብዙ ሰው በተሰበሰበበት ስታወሪ እንዴት ነበር ኤክስፒሪየንስሽ ላይክ ስሜትሽ እንዴት ነበር ከዛ አንዳንድ ጊዜ የተዘጋጀ ነው ሌላ ነው ምናወራው ሌላ ነው ምናምንና እንዴት ነበር ላይክ በደንብ ያሰብሽው ነገር አውርተሽ ነበር ወይ ከመድረክ የወረድሽው እንዴት ነበር ኤክስፒሪየንስሽ የኔ በጣም ድሮ ስለሆነ አላስታውሰውም እኔ 5ኛ ክፍል 4ኛ ክፍል ምናምን ያለው ፕሬዘንቴሽን ለምኜ ማቀርበው ልጅ ነኝ እኔ ደግሞ በተቃራኒው እንዳልኩሽ ያቺ በቃ በጣም በትንሽ ጊዜ ነው የተቀየርኩት እኔ አንደኛ ክፍል ያለው ፔንፉል ሆነችብኝ አለ መግባባቴ መፈልጋት ቤቲና ያቺ ቤት ያትገናኝም ተቀየረ ከዛ በኋላ ፕሬዘንት ካላረኩኝ ባካችሁ ብዬ ነው ፕሬዘንት ያደረኩትና የመጀመሪያው ፕሬዘንቴሽን ትዝ አይለኝም ከዛ በኋላ እኔ አሁን የትኛው መድረክ ላይ ሊያጋጥምሽ እኮ ይችላል ፍርሃት ግን እኔ አጋጥሞኝ ያቀም ሆነስቶኝ ለመናገር መድረክ ላይ ልወጣ ስል ወይኔ ጉዴ ምናምን ብያላቅም
ሊያጋጥም ግን ይችላል ያ ማለት ግን ሰው ፕሬዘንት ያረገ ፍርሃት ቢያጋጥመው ፌል አድርገሃል ማለት አይደለም በጣም ፕሮፌሽናል የሆኑ ሰዎች ብዙ መድረክ የመሩ ሰዎች ሜቢ ከዚህ በኋላም ሊያጋጥመኝ ይችላል ግን ቱ ቢ ሆነስት ያን አላስታውሰው ከዛ በኋላ እስካሁኑ አድሜ ግን እኔ ልክ መድረክ ልገባ ስል ወይኔ ምናምን ያልኩበት ሞመንት አላስታውሰውም ቶታሊ አላስታውሰውም ልቤ ይሄ ድውድ ሜቢ ኦኬ ሰንበት ትምህርት ቤት ስማር ፎር ደ ተዛለኛው ነገር ነው ያወራው ፎር ደ ፈርስት ታይም መዝሙር ጥናት አስጠኝ ተባልኩኝና መዝሙር አስጠንቼ አላቅም በእድሜ ደግሞ ትንሿ እኔ ነበርኩኝ እድሜ 18 አመት ነው ኮርስ የሚገባው እኔ በ13 አመት ኦሬዲ እንደምታይም ፊዚካሊ ከድሮም እንደዚህ ነኝ እኔ ፊዚካሊ ማለት ነውና ትልቅ ሰው ነው የምመስላቸው 18 እንዳልሞላው አስታውቃለሁ የ13 አመት ልጅ ነኝ ግን ደና ክሎዝ ነው የመሰልኳቸውና በዛ እድሜ ነው የገባሁት ከዛ እየተማርኩ ወደ 7 አመት አካባቢ ነው ሰንበት ትምህርት ቤት የተማርኩትና ከሆነ አመታት በኋላ በቃ መዝሙር ማስጠናት ትችያለሽ የሚባልበት ሌቭል ላይ ደረስኩ እኔ ትንሽ ነኝ ከዛ አብዛኛው ደግሞ ኦሬዲ በእድሜ የገባ ሰው ነው ያለው ተለቅ ያለ ሰው ነው ያለውና መዝሙር ጥናት ደግሞ ድምጽ አለ ድምጼ ብዙ የሚያምር ሰው አይደለም ሶ ፍርሃት ፎር ደ ፈርስት ታይም ያኔ ነው ገጠመኝ ወይኔ ድምጼ ባያምርስ ምናምን የሚል ከዛ ውጪ ግን ኖርማል ንግግር ላይ ፈርቼ ማላቀም ገጥሞኝ ማያቀም ፍርሃት ያቺ ናት በቃ ፍርሃት ማስታወሳት ያው ድምጼ ጥሩ ባይሆንስ የሚል ፍርሃት ነው ከዛ መዝሙር ማስጠናት ነው ከዛ ደግሞ ያው ቤተክርስቲያን ነው ቤተክርስቲያን ኦሬዲ ያስፈራል ማለት ምትፈሪው ቦታ ነው ዲዘርቭ የምታረጊው ቦታ አይደለም ፈጣሪ ኦሬዲ ምትፈሪው ቦታም ስለሆነ እንግዲህ ያቺ ናት ፍርሃት ያጋጠመች ነው ሳውራሽ ትዛለኝ እሺ ልክ መድረክ ላይ ሲወጡ ኦር ደግሞ እንደዚህ ፕሬዘንቴሽን ምናምን ሲኖራቸው ፍርሃት ማላብ መንቀጥቀጥ ብቻ ብዙ አይነት ስሜቶች የሚሰማቸው ሰዎች ቅድም ተሰሙኝ ያልኩሽን ስሜቶች የሚሰማቸው ሰዎች ላይክ በዛ ሰዓት ላይ ምን ሊያደርጉ ይችላሉ ኦር ከዛ ሰዓት በፊትም ያ ነገር ሀፕን እንዳያደርግ ከሰዓት በፊት አድርጊልኝ ሶ በሰዓቱም ቢሆን አሁን ነይ ሳደንሊ ለምሳሌ ፍርሃት ቢያጋጥመኝ ያወራኒና እንጂ ድንገት ልቤ ድው ቢል ጥሩ ባልናገርስ ብዬ በፈራ የመጀመሪያው እንዳልኩሽ ሁሉም ነገር ማይንድ ሴት ላይ ነው የሚያልቀው ስለዚህ ለማጥፋት እንዳትሞክሩ ቶታሊ በቃ አብዛኞቻችን ወይም አብዛኛው ሰው ባይዘው የሚፈራው መድረክ ላይ ለማጥፋት ነው የሚሞክረው ልክ መድረክ ላይ ሆነ ጥሩ የሚናገር ሰው ሳይ ምንም አይፈራም እኔ እንዳልኩሽ ደጋግሜ ካልኩሽ እኔ አጋጣሚ ነው ፍርሃት ያልገጠመኝ አጋጣሚ ነው ብዙ ሰው ግን ይፈራል እና ሜቢ ሊፈራም ይችላል ከዚህ በኋላ ስለዚህ ስሜቱን ለማጥፋት እንዳትሞክሩ ይሄ ነርቨስ መሆን ፍርሃት ማላብ ስሜቱን ለማጥፋት ስትታገይ ካምሮሽ ጋር ብዙ ጊዜ የሆነ ሐሳብ መጥቶብሽ እንኳን አላስብም ስትይ ያስባል የበለጠ ታስቢዋለሽ አምሮ እንደዛ ነው ፈንክሽን የሚያደርገው ስለዚህ ፍርሃትም አልፈራም ካልሽ የበለጠ ነው የምትፈሪው ስለዚህ ይሄ አልፈራም ነርቨስነስ አጠፋለሁ የሚለውን ታዩና ያጋጥማል ፍርሃት ሊያጋጥም ይችላል ማላብ ሊያጋጥም አይገስ እኔ ማልፈራው ለዛ ነው መሰለኝ ሊያጋጥም ይችላል ብዬ ኤክስፔክት አድርጋለሁ በቃ መድረክ ላይ ወጥቼ ሊያጋጥም ይችላል ሶሃት ምንድነው መሆነው አይገሉኝም ለምሳሌ መድረክ ኢቭን ታዩና ተከፍሎሽ ውስጥ የምታረጊው መድረክ ላይ እንኳን መጥፎ ቢሆን ምንም እኮ ሊያረጉኝ አይችሉም ሜቢ ድጋሚ ያንን ኤክስፒሪየንስ ላላገኘው ይችላልው ሶ ምንድነው ማይንዳችን የሆነ የሚያጣው ነገር ያለ ሰርቫይቫል እንደዛ አይደለ ኦሬዲ ስንፈጠር ድሮ ሃንት ያረጉ ምናምን የሚኖረው ማይንድ ሴት ነው ያለው አሁንም ድረስ እንደዛ ይባላል ያው በጣም ዲፕ እንዳንገባበት ሌላ ኖሌጅ ስለሆነ ራሱ ግን ማይንዳችን ኦሬዲ ከዛ ማይንድ አልወጣም ያ ማይንድ ነው እኛ ጋር ያለው አሁንም ይፈራል ድሮ ከሆነ ከሰራውንዲንግሽ ላይ ወይም ከቡድን ካወጣሽ አደን ምናምን ባለበት ጊዜ ላይ የሆነ እንስሳ ይበላሻል ምናምን ነው ሶ አሁንም ማይንድሽ እንደዛ ነው የሚያስበው ባይዘው ስለዚህ ሰርቫይቫል ሞድ ላይ ነው ያለውና ልክ መድረኩ ላይም ሰርቫይቫል ሞድ ላይ ስላለ ነው ሶ ለጭንቅላትሽ መንገር ሶሃት ምን ይመጣል እኔ አሁን እዚህ ፖድካስት ላይ መጣው ጥሩ ባይሆን ምን ይመጣል በቃ ደግመሽ አንቺ ማትጋብዥኝም ሌላ ፖድካስት ላይ ማልጋበዝም ዳትስ ኢት በቃ የኔ ዓለም ይቻ አይደለችም አሁንም ደጋግም የሚለው ነገር ዓለማችንን ጠባብና አናድርገው በቃ ኢትስ ኦኬ እዚህ ላይ ፌል ካደረኩኝ ደግሞ I will try ሌላ ነገር በቃ እድሜ ይስጠን እንጂ I will try እና እንደዛ አስታስበ የመጀመሪያው ፊሪሽ ይጣፋል ጭንቀትሽ ይጣፋል በቃ ኢትስ ኦኬ ከተሳሳትኩ ነው ከፈራው ነው ነርቨስ ኮንኮንኩ ነው የመጀመሪያው ወይ እሱ ነው ኃላፊነት መውሰድ it's okay ያ ማለት ሳትዘጋጂ ምናምን ሳይሆን በቃ ሊያጋጥም ይችላል ነው ካንቺ ግን የሚጠበቀው ነው አርጊ አሁን እኔ it's okay ብዬ የማልፈራበት ምክንያት መጀመሪያ ከኔ የሚጠበቀውን ስለማድረግ ነው ሶ የሆነ መድረክ ስትመሪ respect your audience በደንብ አንብቢ በደንብ ዋቂ በደንብ ተዘጋጂ ከዛ ውጪ breathing exercise ስሪ ስትገቢ እና exhale እና inhale ስታረጊ አራቴ inhale ማድረግ አራቴ exhale ወይ YouTube ላይ መክፈት ይችላልሽ breathing exercise ብለሽ የሆነ መድረክ ከመግባትሽ በፊት ያን ማድረግ ብዙ ሳይሆን ይሄን አያደርግምና ፊሪ ገጥሞና እኔ ፈራው ብሎ ይመጣል መጀመሪያ do the steps መጀመሪያ ብሪዝ አድርጊ ስትገቢ ከዛ ማይንድ ሴትሽ ላይ ልክ ልትገቢ ወይኔ ጉዴ ያልሽ ከከፍች ትፈራለሽ ዴፊኒትሊ ስቶፕ ዛት በቃ ቢልም ማይንድሽ ራሱ አትሊስት ለሰው ተሻት በዩ አሁን እና አንቺ ቁጭ ብለን መድረክ ልንገባ እየጠበቅን ኮር ወይኔ ጉዴ ለምን እላለሁ በቃ ብፈራ ራሱ ዲፕ ኢንሳይድ ሜል ሮቢንስ የምትለው ነገር አለ ኤክሳይትመንት እና ነርቨስነስ አይለየውም ጭንቅላትሽ so you can trick your mind ጭንቅላታችን ህፃን ልጅ ነው ባይዘው በጣም ትሪክ መደረግ የሚችል ህፃን ልጅ ነው ስለዚህ ትሪክ ማድረግ ነው በቃ ኤክሳይትድ ነኝ ወይኔ አቤት እዚህ መድረክ ላይ ገብቼ የምናገረው እየፈራኩ ነው ዲፕ ኢንሳይድ ውስጥሽ ግን ኤክሳይትድ ስትሆኚ ሆርሞኖቹ የሚመነጩት ሆርሞን
ዶፓሚን ይሆናል ከፍርሃት ሆርሞን ወደ ዶፓሚን ትገቢያለሽ ትገቢ ሶ ትሪኮቹን መጠቀም ሶ ትሪኮቹ እንዳልኩሽ መጀመሪያ ብሪዚንግ ኤክሰርሳይዝ ሁለተኛ ደግሞ ኤክሳይትድ መሆን ካቃተሽ ደግሞ አታውሪ አትሊስት ወይኔ ጉዴ ብለሽ አታውሪ ሶ ስትገቢ መድረክ ላይ ሊያጋጥም ይችላል ብለሽ አቅርቢ አም ሶ ሹር መድረክ ያለበት ሰው ይሄንን ነገር አሁን ይሄን ፖድካስት ሰሙ አይደል ይሄን ነገር ሞከሩት ተመልሰው መተው ኮሜንት ላይ ይውቀሱኝ በእውነት ይሄን ነገር አድርገውት የሆነ ለውጥ ከሌላቸው መተው ይውቀሱኝ ግን do every step በማወቅ አይደለም ሰው የሚቀየረው ሰው ይምታታበታል በማወቅ የሚቀየር ይመስላል ሰው በማወቅ አይደለም የሚቀየረው በመተግበር ነው የሚቀየረው ሶ መተው ለመውቀስ መጀመሪያ ይተግብሩት ብሪዚንግ ኤክሰርሳይሱን ኤክሳይትመንቱን በደንብ መዘጋጀቱን እንደዚህ አድርገው መድረክ ገብተው ፍርሃት ነርቨስነስ ከገጠማቸው በእውነት ይቀስም ተመልሰው መተው I'm so sure 100% በደንብ እርግጠኛ ነኝ ይሄን ካረክሽ ሌቭሉ ይቀንሳል እርግጠኛ ነኝ ኦኬ የስራ ኢንተርቪው ላይ በጣም ሰዎች ይፈራሉ ኢቨን ራሳቸውን በደም መግለጽ እስከሚከብዳቸው ድረስ አንዳንድ ሰዎች ደግሞ ጭራሽ አስፈልግም ብለው ያስባሉ ማለት ኦሬዲ ውጤቴ እዛ ነው ሁሉ ነገር ቀርቦላቸዋል ሶ አይተው ነው የጣሩኝ ስለዚህ በቃ ምንድነው ራሴን ኤክስፕሌን ማድረጋው ብለው ደግሞ ማያምኑበት ሰዎች አሉ አንዳንዶች ግን ፈርተው ከፍርሃት አንፃር ማን ናቸው ምንድናቸው የሚለውን እንኳን በደም ኮሙኒኬት አድርገው ማስረዳት የሚከብዳቸው ሰዎች አሉና እዚህ ላይ ያለሽ ሐሳብ ሶ ምን ብለው ያስቡት እኔ ድርጅት ቢኖረኝ እንደዛ የሚያስቡ ሰዎች ኢንተርቪው ምን ይሰራል ለምን ወረቀቴን አይቶ አይቀጥሩኝም የሚል ሰው ድርጅት ቢኖረኝ ብለው ያስብ ኦኬ ቢኖርሽ አንቺ የሆነ ሰው መቅጠር ብትፈልጊ አብዛኛው ስራ ኮሙኒኬሽን ይፈልጋል ሰው እንትን አይደለም ክፋት አይደለም ኢንተርቪው የምታደርጊው እኮ የሆነ ሰው ለመጣል አይደለም አንድ ሰው ያን ቢዝነስ ቢውልድ ለማድረግ አሁን እንትን ነው መመስለው እኔ የሆነ እንዴት ልበልሽ ኃይለኛ እየሆንኩኝ ወይም ደግሞ ይሄ ጠንከር በሉ ምናምን ይያልኩኝ ሳይሆን it's very hard by the way business build ማድረግ በጣም it's very hard so ልጅሽ ነው ቢዝነስሽ ማለት ልጅሽ ነው ስለዚህ I'm so sensitive እንዴ ልጄን ዝም ብዬ ለሆነ ሰው ልክ ሞግዚት እንደመቅጠር በየው ልጅሽንና ዝም ብዬ ለሆነ ራንደም ፐርሰን አልሰጥም ልጄን ቴክ ኬር ያደርጋሉ የሚለው ማወቅ አለብኝ ወረቀቱ እኮ ተኮርጆም ሊመጣ ይችላል I don't know ስለ ወረቀቱን ያንቺን ነው ማየት ያለብኝና ኢንተርቪው ክፋት አይደለም ቢዝነስ ኦነሮች ክፉ ስለሆኑ አይደለም ኢንተርቪው የሚያደርጉት they have to know ልጃቸውን ነው እየሰጡሽ ያሉት ስለዚህ ያ ግዴታ ነው ብለው ቢያስቡ በዚህ መንገድ ቢረዱ ደስ ይለኛል ይሄ ኢንተርቪው ምን ይሰራል ምናምን የሚሉ ሰዎች እንዴ it's very hard ልጅሽን አሳልፈው ለሰው መስጠት that's why የመጀመሪያው ነገር ሁለተኛው ነገር ደግሞ አሁንም ማይንድ ሴት ላይ ነው መመለስልሽ ብዙ ጊዜ ሰው ኢንተርቪው ሲሄድ እንትን ሊረዳ ሊለምን የሚሄድ አይነት ቫይብ ይሰማዋል እኔ ኢንተርቪው አንቺ ጋር መመጣው ዕውቀት ስላለኝ ነው ቫልዩ ስለምሰጥሽ ነው አንቺ ገንዘብሽን ልከፍልኝ እኔ ቫልዩ ልሰጥሽ ብዙ ሰው ግን እባክ ቅጠረኝ እንደምንም የሆነሽ ቦታ ጋር አድርገኝ ነው ቫልዩ ልሰጪ ነው ሶ መጀመሪያ የሆነ የሚሰጥ ቫልዩ ይኑርሽ በተለይ ወረቀት እኮ አለኝ የሚሉ ሰዎች ሶ ቫልዩ አላችሁ ለምንድን ነው እንትን የሚለውና ቫልዩ ቢውልድ አድርጊ ቫልዩሽን እመኝበት የሆነ ሰው የተማረውን ትምህርት ለምሳሌ አካውንታንት ከሆነ ጎበዝ አካውንታንት ከሆነ እኔ አንቺ ጋር ስመጣ አካውንቲንግ ሽል ሰራልሽ ነው ትመጪው ኢን ሪተርን ልከፊኝ ነው ሶ ሁሌ ገንዘብ ብቻ ቫልዩ ስላለው ነው ባይዘው ገንዘብ ነው በጣም ትልቅ ነገር ሆኖ የሚሰማን እንዴ አንቺ ዕውቀት እኮ ለኔ ድርጅት ስለሚያስፈልገኝ ነው ሶ የሆነ ሰው ኢንተርቪው ሲሄድ እኔ ቫልዩ ልሰጥ ነው የምሄደው ልረዳ አይደለም የምሄደው አሁን የቀላል ነገር ይመስላል ግን ብዙ ሰው ማይንድ ሴት ላይ እባክህ የሆነ ቦታ ቅጠረኝ እባክህ ሊል ነው የሚሄድ የሚመስለው ኖ you have value ልሰጥ ነው የምትሄደው ስለዚህ have a confidence value ልሰጪ እንደምትሄጂ ሶ ንግግርሽ የሆነ shift አለው ማለት ነው ሶ ይሄን ነገር ሰራለሁ ይሄን ነገር ሰራለሁ እስቲ የሆነ value ልሰጪ ነው የምትሄጂ ሶ ያን ማድረግ ሌላኛው ነገር ደግሞ አሁንም it's okay to fail በቃ የሆነ ኢንተርቪው ሄደሽ ቫልዩሽን በደም ተናገሪ ይሄን ሰርቻ don't go around the bush አለመሄድ be professional በቃ ቤቲ ማናት ሲባል ቤቲ እንዲናት ኖ እሱ ማወቅ የፈለገው ለስራዬም ቤቲ ማናት ነው ሶ የተማረችው ትምህርት ይሄ ነው የሰራችው ኢቭን አሁን ብዙ ኤክስፒሪየንስ ኖሮሽ እኔ ልቀጠር የመጣሁት የኔ ኤክስፒሪየንስ እዚህኛው ጋር ማያስፈልግ ከሆነ ያን ኤክስፒሪየንስ ማውራቱ ራሱ ነሰሰሪ አይደለም ያለሽን ሁሉ ኤክስፒሪየንስ ፖይንቱ ምን መሰለሽ የሆነ ኢንተርቪው ስትሄጂ እኔ ለዛ መስሪያ ቤት እጠቅማለሁ ወይ ቫልዩ አለኝ ወይ ነው ስለዚህ ለዛ መስሪያ ቤት የሚጠቅመው ቫልዩሽን ብቻ ነው የምታወሪው እኔ አሁን ብዙ ስትሬንግዝ ሊኖረኝ ይችላል ላንቺ የማይጠቅምሽን ስትሬንግዝ ማውራቱ ግን ጥቅም የለውም ሰው ኢንተረስትድ ሆኖ እንዲሰማሽ ኢንተርቪው ላይ ያ መስሪያ ቤት ምን ይፈልጋል እኔ ምን አለኝ ለዛ መስሪያ ቤት የሚሆነውን ቫልዩ እና ኤክስፒሪየንስ ለዛ ሰው መንገር most of the time በደንብ ይሳካል honestly speaking ኢንተርቪው ላይ በቃ ያን ካደረግሽ ላንቺ የሚሆን ከሆነ ያ ቦታ ያም ሰው ከዛ የሱ አስተሳሰብ ይኖራል definitely ስራውን ታገኙዋለሽ እኔ most of the time ኢንተርቪው ላይ በጣም ጥቂት ጊዜ ነው ፌል አድርጌ ማቀው ኢንተርቪው አድርጌ በመቀጠርበት ሰዓት ማለት ነው ከዛ ፌል ሳረግ ደግሞ የሆነ ኢንተርቪው አድርጌ ባልቀጠር
ወይ አረባ ምናምን አለን በቃ ኦኬ ለዛ ቦታ ወይ አልሆነም ወይ ደግሞ በተለይ ኦነሩ ከሆነ በተለይ ኢንተርቪው ያደረገሽ የሱ ድሪም ቪዥን እና ሚሽን አለ እኔ ቪዥኑ ሜቢ አላገኘሁትም ይሆናል ኢቭን እኮ ድጋሚ ብናወራ ኢንተርቪው በዛ ልክ አይደለም እንጂ በደንብ ብናወራ እኮ ኮሙኒኬት ልናደርግ እንችላለን ሶ እኔ ፐርሰናሊ ችግር ስላለብኝ አይደለም በቃ ኦኬ ለዛ ካምፓኒ አልሆነም አይ ዊል ሙቭ ደግሞ ሌላ ካምፓኒ ጋርና ሃቭ አ ኮንፊደንስ የሆነ ቫልዩ ይኖራችሁ አይፈራም ኢንተርቪው ዴፊኒትሊ ይሄን አሟልተሽ እኔ ቫልዩ ልሰጥ ነው የሚሄደው ስትይ በደንብ እንትን ኮንፊደንት ሆነሽ ታውሪት ዳት ኖት ግን ያ ማለት አሮጋንት ሆኚ ማለት አይደለም በቃ ኮንፊደንት ሆነሽ አባባል አሮጋንሲ ላይ ገባብኝና ኮንፊደንት ሆነሽ ይሄን ቫልዩ እሰጣለሁ ይሄን እሰጣለሁ ብለሽ ስትሬንግስሽን ተናግረሽ መውጣት ያ ድርጅት ካልቀጠረሽ ዶንት ቴክ ኢት ፐርሰናሊ በቃ ኢትስ ኦኬ በጣም ብዙ ድርጅቶች አሉ ብዙ ሰራተኛ የሚፈልጉ ካምፓኒዎች አሉ ደግሞ ሙቭ ኦን እና ሌላ ቦታ መሞከር ኢንተርቪው አድርገሽ ታውቂያለሽ በጣም ብዙ ሰው አው ለዛ እንደዚህ በጣም ሴንሲቲቭ የሚያደርገኝ ራሱ በጣም ብዙ ሰው ያሳዝነኛል እኔ አሁን ኢንተርቪው ሳደርግ በደንብ ነው ኢንተርቪው ማደርጋቸው ይገባኛል የሆነ እንትን ያለ ኮሙኒኬሽን ስኪል ያላቸው ወይ የሆነ ስኪል ያላቸው እየደበቁት እንደሆነ ይገባኛልና አይ ዊል ትራይ ማይ ቤስት ወደዚህ ትሬኒንግም አንድም የገባሁት ለዛ ነው ኢንተርቪው ላይ መሄድ ለሚፈልጉ ሰዎችም ትሬኒንግ እሰጣለሁና ብዙ ሰው አቅም አለው ቫልዩ አለው ግን በደንብ አይገልጸውም ከዛ ኦሬዲ የሚመጣበት ማይንድ ሴት ሊለምን የሚመጣ ነው የሚመስለው የሆነ ሲነግርሽ ራሱ በደንብ አይነግርሽምና ያ ነገር ነው ችግሩ ብያስባለሁና ኢንተርቪው ማድረግ በጣም እንትን ነበረኝ ይሄ ኤክስፒሪየንሱ ነበረኝ ረጅም ጊዜ አርገሻል አረ በጣም ብዙ 1000 2000 3000 በጣም ብዙ በጣም ኢንተርቪው አድርግ ነበር ሰራተኛና አሰሪ ድርጅት ነበር አገናኝ ማለት ነው ሶ ዴፊኒትሊ ብዙ ሰው ነው የምታረጋው በጣም ብዙ ነው እኮ በጣም ብዙ ነው ኢንተርቪው የምታረጋው ከነዛ ውስጥ ሜቢ የምታስታውሹ ሰው ካለ ማለት ነው መውደቅ የለበትም ብለሽ እያሰብሽ ይወደቀ ሰው አለ ማለት በቃ ይሄ ሰው ቢያልፍ ብለሽ እያሰብሽ በጣም ልትረጁ ሞክረሽ ማለት በጣም ስታወሪ አንቺ ነገሮችን ታብራሪያለሽ በደንብ አስጠግተሽ ነው ለሰው የምትነግሪውና እንደዛ አድገሽለት ይወደቀ ሰው አለ እኔ እንዳልኩሽ እኔ ስለሆንኩ አሳልፋለሁ እንደውም እኔ በተቃራኒው ነው ኤክስፒሪየንስ ከሊት እርግጠኛ ነኝ በጣም አሪፍ ነው የምትሰራው ብዬ ለራሳችን ካምፓኒ እዛ ለነበርኩበት ካምፓኒ ቀጥሬ ፌል አድርጌ ነው የማውቀው አሁን ብዙ ጊዜ ባይዘው ስራ ሰው የለም ይላል አሰሪ ደግሞ በጣም ነው ሰራተኛ የሚቸገረው እኔ ባየሁት በዛ ነገር ወይኔ በስማ በእውነት ከልቡ የሚሰራ ሰው የለም ይባላል ታጫለሽ ነው ቀጥሬ ብዙ ጊዜ ከሊጥሩ ትሰራልኛለሽ ብዬ ጥሩ የማይሰራ ሰው ይገጥምሻል የሆነ ጥሩ ነገር ሲኖር ደግሞ የሆነ ነገሩ ይጎላል ሶ ለዛ ነው ብዙ ጊዜ አሰሪ የሚማረረው ማለት ነው ስለዚህ እኔ በተቃራኒው ነው የገጠመኝ እርግጠኛ ነኝ ብዬ ቀጠርኩት ሰው ጥሩ የማይሰራ ሰው ሆኖ ነው የገጠመኝ ጥሩ ኮሙኒኬሽን ስኪል ያላቸው ሰዎች ያው ኢንተርቪውም ላይ ያልፋሉ የሚፈልጉትን ነገር ያገኛሉና የሌላቸው ሰዎች ደግሞ ማኒፑሌት የመደረግ እድል አላቸውና ጥሩ ኮሙኒኬት የሚያደርጉ ሰዎች ኮሙኒኬት ማድረግ የማይችሉትን ማኒፑሌት እንዳያደርጓቸው የሆነ የሚያደርግ ኢቲክስ ወይ ህግ ነገር አለ be conscious በቃ በደንብ ኮንሺየስ መሆን ነው even relationship ላይ ጓደኝነት ላይ anything ላይ by the way manipulate መደረግ ማትፈልጊ ሰው ከሆንሽ በደንብ ኮንሺየስ መሆን የሆነ ሰው የሆነ ነገር ሲያደርግ ለምን ብሎ መጠየቅ ኮንሺየስ ሆኖ ቼክ ማድረግ ብዙ ጊዜ እኮ ማኒፑሌት የምትደረጊው ኮንሺየስ ስላልሆንሽ ነው ዝም ብለሽ ሙቭ ስለምታደርጊ ነው በቃ ዝም ብለሽ የኖርሽ ስለሆነ ነውና ኮንሺየስሊ ግን ምን ለማለት ፈልጎ ነው ምን ለማለት አስባ ነው ብለሽ ቼክ ስታደርጊው ይገባሻል ምን ለማድረግ እየሞከረ የሆነ ሰው ኢንቴንሽኑን ለማወቅ መሞከር ማለት ነው ኮንሺየስ መሆን ማለት አንቺ ለምሳሌ ዛሬ ልክ ይሄን ፖድካስት እንጨርስ ቤቲ በጣም ጥሩ ፖድካስት ነበረን ግን እቺ ነገር ብታስተካኪ ስትይኝ ኢንቴንሽንሽ ያስታውቃል ባይዘው ሶ ኮንሺየስ ኮንኩኝ እኔ ኢንቴንሽንሽ እኔ የእውነት እንድስተካከልልሽ ነው ወይስ ደግሞ አንቺ ቤተር እንድትሆኚ ነው እኔ የሆነ ገባሽ ሐሳቤ ማኒፑሌት ልታረጊኝ ተቀናቃኝ ኢንዱስትሪ ላይ በተለይ ደግሞ ሆነሽ sometimes የምር ብዙ እንደዛ አይነት ሰዎች አሉ እነሱ ቦታ ላይ እንድትደርሺ የማይፈልጉ ሰዎች ማለት ነው ሶ እንትን ከማሰብ አንፃር ይሄ የሚያልቅ የሚመስለው ሰው አለ ምድር ግን በደንብ በቂ ናት እንደዛ መሆን አይተበቀበልም ለሁሉም ሰው ቻንስ አለ በቂ ኦፖርቹኒቲ አለ ግን አንዳንድ ሰው በቂ ኦፖርቹኒቲ የለም በተለይ ስራ ቦታ ላይ ቅጥር ቦታ ላይ አንዳንድ በተለይ ማኔጅመንት ሌቭል ላይ ያሉ ሰዎች ሁሉንም አይደለም ማኔጅመንት ሌቭል ላይ ያሉ ሰዎች ግን sometimes ከታች ያለውን ሰው በተለይ ጎበዝ ሰራተኛ ሲሆን ማኒፑሌት ለማድረግ ሊሞክሩ ይችላሉ ለምን እነሱ ሌቭል ላይ መድረስ ከነሱ ሌቭል መብለጥ አይፈልጉም ያሰውና ያን ኮንሺየስ በመሆን የሆነ ሰው ነገር ሲናገርሽ ለምን ኢንቴንሽኑን ለማወቅ መሞከር እኔ እንድሻሻልለት ፈልጎ ነው ወይስ ደግሞ ምንድነው የሚለው ኮንሺየስ በመሆን ማኒፑሌሽን በደንብ ማወቅ ይቻላል ከበስተጀርባ ያለውን ሐሳብ ለማወቅ ነው በደንብ ኦኬ በዛ በደንብ ማወቅ ይቻላል ኦኬ እሺ እረፉ ግን ማኒፑሌት የምታደርጉ ሰዎችም እረፉ እሺ አንቺ ያው ብዙ ኤክስፒሪየንሱ ስላለሽ ስብሰባዎች ላይ ሊሆን ይችላል ፕሬዘንቴሽን ላይ ሊሆን ይችላል ብቻ መድረኮች ላይ በቲቪም ሊሆን ይችላል ሶሻል ሚዲያውም ላይ የምትሰሚው
ላይክ ይሄ ቃል በቃ ቢወገድ ብለሽ የምትዩ በተደጋጋሚ በተለይ በጣም ፕሮፌሽናሊ ማጠብቂው ቦታ የምታዩ አክቹሊ ቃል ሳይሆን በጣም ምን ያናደኛል መሰለሽ በጣም የምር የሚያናደኝ በጣም ቆንጆ ጥያቄ ነው እንኳን ጠየቅሽኝ ለምሳሌ አሁን እኔ ሶሻል ሚዲያ ላይ ሰራለሁ አይደለ ከዛ የኔን ሐሳብ መቃረን ፈለግሽም በል እሺ እኔን እንዲ ያልሽነኝ እቺ ልጅ ምናምን ማለት አይጠበቅም በቃ ያን ማድረግ አይጠበቅምሽም የሆነ ከኔ ማትስማሚ አሁን ይሄን ፖድካስት ሰምተው የሆነ ሰው ከጨረሰ በኋላ የሆነ አይዲያ መጣለት አይደለ ሶ ያን አይዲያ እኔን ሳይጠቅስ ማለት ይችላል ገባሽ ግዴታ አንቺ የሆነ ማትስማሚበት የሆነ ሰው ማትስማሚበት አይዲያ ሲናገር ያን ሰው ኦፌንድ ማድረግ አይጠበቅብሽም በተለይ ሚዲያው ደግሞ የሁላችንም ነው ማንንም ሰው መጠቀም ይችላል አይደለ ስለዚህ ፕሮፌሽናል ሆነሽ እኔ ለምሳሌ ዛሬ ማይሆን ንግግር ከተናገርኩኝ ያነጋገር ማህበረሰቡ ላይ ሄዶ ወይም ደግሞ ህፃናት ሰምተውት እንዳይጎዱብሽ ከፈለግሽ የኡነት ሐሳብ ከሆነ ስለኔ ሳታወሪ የራሽን ፖዚቲቭ ነገር ማስተላለፍ ትችላለሽ ሶ ሰዎችን ይሄ ዳውን የሚያደርግ ሰው በጣም ነው መጣላው በጣም እኔ ብሳሳት ራሱ ያን ማድረግ አይጠበቅብሽም እኔም ፐርሰን ዴም ማድረግ ትችላለሽ ቴክስት ማድረግ ትችላለሽ በጣም የምር ስለሚያናድደኝ ነው የሆነ ሰው ስህተት ሲፈጥር ዴም ማድረግ ትችላለሽ እዛ ኮሜንት ላይ ወይ ደግሞ ሌላ ቪዲዮ እየሰራሽ ያን ሰው እንትን ማድረግ አይጠበቅብሽም ያው የሚቀር ነገር እንዳልሆነ አውቃለሁ አሁን ይሄን ስለተናገርኩ ሰዎች እንደማይታው አውቃለሁ ግን በጣም አይ ዊሽ ይሄ እንደ ዊሽ ነው በቃ ሰው የሆነ ነገር ነው ለመጥፎ ነገር ስታይ ዴም ማድረግ ትችላለሽ እንትን ማድረግ አይጠበቅብሽም ሰው ፊት ማሳጣት አይጠበቅብሽምና የሆነት ያናደደኛል እሱ በጣም ኦኬ ተናደርኩ ነው አንድ ነገር እኮ ስናወራው ስሜቱን ፊል እናደርጋለን የሆነስ ስለሚያናደደኝ ነው ስብሰባም ላይ ሊሆን ይችላል ኢንተርቪው ላይም ሊሆን ይችላል ብዙ ቦታ ላይ ስለማይ ነው ሰዎችን ለምሳሌ እኔ ኢንተርቪው ሆነ ሰው አደረኩም ለሶስት ኢንተርቪው ያደረግን አይደለ ከዛ ልጅቷ የሆነ ስህተት አይቼባታለሁ እኛ አንቀጥራትም ግን እንድታስተካክል ከፈለኩኝ ስትወጣ አብሬ ሮጥ ብዬ ወጥቼ መንገር እችላለሁ በቃ ሰው ፊት አታሳጡ ሰው ኮንፊደንስ በጣም ብሬክ የሚደረግ ነገር ስለሆነ ማለት ነው ያው እንደዛ ቢውልድ አታድርጉት ኮንፊደንስሽን በደንብ ቢውልድ አድርጊ ሰው እንዲያለሽ አላለሽ አይሁን ግን እንደ ዊሽ ነው በቃ የሚሰበሩ ሰዎች አሉ እንደ ዊሽ ሰው ቢተው የማስበው ነገር ሰው ፊት አታሳጡ የሆነ ሰው እንዲስተካከል ከፈለጋችሁ ሂዱና ንገሩት ፐርሰናሊ በጣም የምር የሚያናደኝ ነው እሺ በኮሙኒኬሽን ስልጠና ተጫለሽና እዛ ስልጠና ላይ በጣም ላይክ በአጭር ጊዜ ውስጥ ተለውጦ ኮንፊደንሱ ሊሆን ይችላል ብቻ ማድረግ የሚፈልገው ነገር የሆነ ላይክ ኮሙኒኬት ማድረግ ከብዶት ኦር ደግሞ ፐብሊክ ስፒኪንግ ላይ የሚሰራ ሰው ሆኖ ስራው እንዳያጣ ፈልጎ ሊሆን ይችላል የመጣውና በአጭር ጊዜ ውስጥ ተቀይሮ ያስደነቀሽ ሰው ካለ አንድ አይደለም ብዙ ናቸው በጣም ብዙ ናቸው ኮሙኒኬት ማድረግ አልችልም ፈራለሁ ብሎ ይመጡና ፕሬዘንት እዛው ሺፍት ሲያደርጉ ራሱ አያቸዋለሁና ብዙ ናቸው ኦኬ ትሬን በማረጋቸው ሰዎች በጣም ፕራውድ ነኝ honestly speaking የሆነ የሚመጣው ባይ ቻንስ ይሁን እንዴት ይሁን አላቀም እኔ ጋር የሚመጣው ሰው የምር መቀየር የሚፈልግ ነው most of the time ይቀየራል ሶ መጀመሪያ እኔ ጋር ትሬኒንግ ሲገቡ አንድ ምላቸው ነገር ይሄን ትሬኒንግ ወስዳችሁ ለውጥ አላመጣው በመትሉ ሰዎች ያው ጊዜያችሁ መመለስ አልችልም ገንዘብ መልሳለሁ እኔ ባይዘው አልተለወጥኩም የሚል ሰው በስነ ስርዓት ወስዶ ማለት ነው በስነ ስርዓት ግን መውሰድ አለበት ከታተላለው እሱ አቴንዳንሱን ያለው ፕሬዘንቴሽኑን ያለው ምን ያህል ተዘጋጅቷል የሚለውን ያለው ከዛ ያን ሁሉ አድርጎ ካልተለወጠ ዴፊኒትሊ ችግር የለውም መልሳለሁ እንደዛ አላችኋለሁና most of the time ሲመጡ ኦሬዲ መቀየር ፈልገው ስለሚመጡ ይቀየራሉ ማይቀየር ሰው ገጥሞኝ አያውቅም ሚኒመም እና ማክሲመም ታይማቸው ለምሳሌ አንቺ ጋር የሚቆዩበት በወራት ደረጃ ኦር በቀናት ደረጃ ብናስቀምጠው ሚኒመም ምን ያህል ጊዜ ይቆያል ማክሲመም ምን ያህል ጊዜ ይቆያል ቅድም እንደሰው ነው ስላልሽኝ ነው እንዳልኩሽ እንደፍላጎት በእንትን ነው ደግሞ sometimes ደግሞ የሆነ አንቺ ልትባይ የምትፈልጊያት ንግግር አለች ባይዘው የሆነች ምታነሳሽ ነገር አለች ሶ የመጀመሪያው መጠይቃቸው ነገርም ሲመጡ ለምንድነው ፐብሊክ ስፒከር መሆን የፈለጋችሁት ለምንድነው ኮሙኒኬተር መሆን የፈለጋችሁት ምንድነው ያሳጣችሁ ሶ ያንን ስታቂ shift ለማድረግ ሞር ቀርቶኛል ሶ ብዙ ነገር ያጣ ሰው ቶሎ ይቀየራል ብዙ ነገር ያላጣ ሰው ደግሞ it takes time even እኔ ጋር ትሬኒንግ ወስዶ ጨርሶ ቆይቶ ምናምን ላይ ቀይሮም ይችላል even ምክንያቱም ያን ያህል ፈልጎት አይደለም just ዝም ብሎ ትሬን ማድረግ ፈልጎ ነው የመጣውና ሶ አሁንም ገደብ መስጠት አልችልም ምንድነው ያሳጣሽ ለምንድነው መቀየር የምትፈልገው የሚለው በአንድ ቀንም በሁለት ቀንም በሳምንትም የሚቀየር ሰው አለ እንዳልኩሽ ኤክስፖዠሩን በደንብ እንትን ስለሚለው ማለት ነው በቀን አስቀምጪልኝ አሁን አንቺ ጋር መጥቶ አንድ ሰው ልክ አሁን ይሄንን የሚያይሰው ስልጣና መውሰድ ሊፈልግ ይችላል ብዬ ስላሰብኩኝ ነው ምክንያቱም ከምን እንደቀረ የሚያውቀው ያ ሰው ነው ምን እንደቀረበት የሚያውቀው ስለዚህ የሆነ አሁን ለምሳሌ የሥራ ፈቃድ ወስጄ ላድርገው ወይስ ምን ላድርግ የሚለውን ፊገር አውት እንዲያረጉት ስለፈለኩኝ ነው እሺ እንዴት ነው ትሬኒንግ ይልንጋርሽ አሁን እኔ ጋር 5 ቀን ነው ኦንላይን ሰጣቸው መጀመሪያ ቲዮሪ ነው መሰጣቸው
እንዳልኩሽ ማይንድ ሴት ሺፍቲንግ ፐብሊክ ስፒከር ለመሆን ምን ያስ ስቴፖች አሉት አሁን ለምሳሌ ለአንድ መድረክ ለመዘጋጀት የራሱ ስቴፖች አሉት ፕሮፌሽናሊ ማለት ነው እሱን ስቴፖች ያን ቲዮሪያችንን ከጨረስን በኋላ ፕሬዘንት ያደርጉልኛል ሶ ፕሬዘንት ካደረጉ በኋላ ስታይት ሰጣቸዋለሁ ደግሞ ድጋሚ መተው ፕሬዘንት ያደርጋሉ ሶ መጨረሻ ላይ ደግሞ ኢቨንት ይኖረናል ትሬነሮች ትሬን ያደረጉትን በሙሉ ኢቨንት ላይ ደግሞ እንዲናገሩ እናደርጋለን ማለት ነው ሶ አሁን አንድ ወር ትሬኒንጉን ጨርሶ ይሄ አንድ ወር ነው ትሬኒንጉ የሚቆየው 5 ቀን ነው ቲዮሪው ከዛ ውጪ ፕሬዘንት ያደረጉ ፐርሰናሊ መጠየቅ የሚፈልጉት ነገር ካለ እየጠየቁ እንቀጥላለን ስለዚህ አሁን የሚቀየርበት ሌቭል በጣም መናገር የከበደኝ ለመሰለሽ በኤክስፖዠር ሌቭሉም ይወስነዋል አሁን ለምሳሌ ምን ያህል ፕሬዘንት አድርገሻል ምን ያህል ደግሞ ስቴፑን ተከተለሻል ሶ ያ ይወስነዋል አሁን ለምሳሌ እኔ አንድ ወር ብልሽ አንድ ወር የተቀየረችው ልጅ አንደኛ በደንብ ስቴፖችን ተከተላለች በደንብ ተዘጋጅታለች ሁሌ ትሬኒንግ ላይ የሚላቸው ሰው ብላቸው ነገር እኔ አይደለሁም መቀየራችሁ እኔ የምናገረው ነገር ተግባራዊ የሚያደርግ ሰው ይቀየራል ተግባራዊ የማያደርግ ሰው አይቀየርም ስለዚህ ምን ያህል ተግባራዊ ያደርጋል ምን ያህል ይለማመዳል ምን ያህል መቀየር ይፈልጋል ምን ያህልስ ኤክስፖዠር አግኝቷል ፕሬዘንት ለማድረግ አሁን ሲመጡ ጠይቃቸዋለሁ እንዴት ነበር በሶስተኛው ቀን ራሱ ትሬኒንጉን ከወሰዱ በኋላ በሶስተኛው ቀን ፕራክቲስ አደረጋችሁት ወይ እንዴት ነበር ስላይ እስቲ ጉዴን አላየሁትም መድረክ አላገኘሁም የሚል ሰው አለና ሶ ያ ኤክስፖዠር ስለሚወስነው በዚህ ቀን ማለት አልችልም ግን እኔ የምሰጠው 5 ቀን ቲዮሪ ክላስ ሰጣለሁ ከዛ በኋላ ደግሞ ፐርሰናሊ ፕሬዘንት ካደረጉ በኋላ ይመለሱና እቺ እኮ ገጥማኝ እንዴት ላስተካክለው ብለው ደግሞ እንትን ይሉኛልና አሁን በአንድ ወር በአመትም የሚፈጅበት ሊኖር ይችላል እንደ ኤክስፖዠሩ ማለት ነውና እንደ ፍላጎቱ ስለዚህ እቺን ቀናት ልልሽ አልችልም ኦኬ ፈርቶ ላይክ የፕሬዘንቴሽን ኤክስፖዠር የመጀመሪያ ቀን ላይ ፈርቶ የሚቀርሰው የለ የኔ ትሬኒንግ ላይ ቀለል ያለ ኢንቫይሮንመንት ነው አይገስኔ የምሰጣቸው ይሉኛል ሁሌ ወይ አትከብጂም በስማም ብለው ፕሬዘንት ያደርጋሉና ብዙ ጊዜ ፕሬዘንት አላደርግም ምናምን ብሎ የሚያስቸግረኝ ሰው የለም ገጥሞኝ አያውቅም ካስቸገሩኝ ደግሞ እሺ በቃ ግሩፑ ክላስ ይለቅና መጨረሻ ላይ ለኔ ብቻ ፕሬዘንት አደርጉልኛላችሁ ላላ እኔ የምከብድ ሰው አይደለሁም እኔ ቢብሎኝ አያውቁም ያሳሳኩም ቢሆን ፕሬዘንት አስደርጋቸው አው የመጡበትን ፐርፐዝ እሱ ስለሆነ ያማረግ እድል አላቸው ብዬ ነው አሁን እኛ ፊልድ ላይ ምን ያጋጥመናል መሰለሽ ካውንሰሊንግ ላይ ካውንሰሊንግ ነው ፈልገው የሚመጡት ችግር ነው ያመጣቸው obviously ኦር መቀየር የፈለጉበት ነገር ስላለ ማለት ነው ከዛ የተወሰነ ሴሽኖች ከሄድን በኋላ የቤት ስራ ሰጫቸዋለሽ ላይክ ራሳቸውን እንዲያውቁ ወደ ኋላ ተመልሰው ከራሳቸው ጋር እንዲሆኑ የሚያደርግ የቤት ስራ ሰጫቸው በዛው የሚጠፉ ሰዎች አሉ እሱን ከሚሰሩ ይሄ የኋላ ታሪክ እንደተዘጋበር የሚያስፈራቸው ብዙ ሰዎች አሉና ያን እንዲከማረክ በቃ ብቀርስ ብለው የሚቀሩ ሰዎች አሉና እናንተም ጋር ኢቭን ለፕሬዘንት የማድረግ እንኳን ችግር ኖሮበት ቢሆን የመጣው ልክ ፕሬዘንት አርግ ሲባል የሚቀርሰው ይኖራል ብዬ ስላሰብኩኝ ነው እኛ ጋር ስላለ obviously እናንተ ጋር ይኖራል በሚለው ነው እኔ ምን መሰለሽ እዚህ ስራ ላይ በጣም አንዱ ከሚከብደኝ ነገር አንዱ እንደው እንትን ነው እኔ በጣም ፖዚቲቭ ኤነርጂ ላይ መሆን መቻል አለብኝ ዳውን ኮንኮ ባይዘው ትሬኒንግ እየሰጣው በዚህ አጋጣሚ በጣም ይቅርታ አድርጉልኝ እንደዚህ ያደረኳቸው ግሩፖችም አሉ ብዙ ይኖራል ለምን ሰው ነኝ እኔ ኢሞሽናል ነኝ እና ደስተኛ ካልሆንኩ ትሬኒንግ አልሰጥም ሁሉም ሰው ያቀኛል ባይዘው በቃ በዛ መሃል ላይ ሁሌ ግን እንደዛ አይፈጠርም ግን sometimes አለሽ በቃ ዳውን ሞመንት አለን ሰው ነን ስራ ይበላሽብሻል የሆነ ነገር ይበላሽብሻልና በጣም ዳውን ሞመንት ሲሰማሽ እኔ ትሬኒንጉን ነው ማቋርጠው በቃ give me time ትንሽ ጊዜ ስጡኝ ጥሩ ሁኔታ ላይ አይደለሁም ከዛ በኋላ መለሳለሁ ላችኋለሁና በጣም ፖዚቲቭ ኢነርጂ ላይ ሆነ መለማመጥ በቃ ህፃን ልጅ ነው ትሬነር መሆን ማለት ህፃናት ለኔ ልጆቼ ናቸው ብዬ ነው ማስበው እንዳልኩሽ ጋር እግዚአብሔር የሰጠኝ እንትን ነው ብዬ ስለማስብ ለኔ ህፃናት ልጆቼ ናቸው ልጅ ደግሞ ልምጥ ይፈልጋል እንክብካቤ ይፈልጋል ለዛ ነው እኔ በጣም ፖዚቲቭ ኢነርጂ ላይ ሰው ሆን ግን አላቀርብም ሲሉ ረጅም ካለበለዛ እኔ ተናደሽ ኮረ በቃ ተው ብለሽ ልትወጪ ትቻለሽና ለምሳሌ ሆነ ሰው ፕሬዘንት አድርግ ብየው ሳያደርግ የቤት ስራውን ሳይሰራ ከመጣ ለምንድነው ግን እቆጣለሁ የሆነ ፓርት ልክ እንደ ልጅ ማለት ነው በጣም እቆጣቸውና መልሼ ደግሞ እኔ እኮ እቆጣው ለእናንተ ስለሆነ ነው ትያቸዋለሽ ከዛ ድጋሚ ድል ተሰጫቸዋለሽ ኢቭን እኔ አሁን ለምሳሌ አንዳንዴ በህጉ አይደለም የሚሄደው አንድ ወርልና 2 ወር 3 ወር ይዣቸው የሚሄዳቸው ግሩፖች አሉ እድል በጣም ሰጣለሁ የሆነ ሰው እንዲቀየር ስለምፈልግ ማለት ነው ከዛ ካቅሜ በላይ ሆነው ሰው ዴፊኒትሊ ተዋለሁ በጣም ካቅሜ ልጅም እንኳን እኮ በጣም ካስቸገረ ከቤትም ይባረራል አይደለ ምችለውን ኢፈርት አውጥቼ በደም ፖዚቲቭ ኢነርጂ ላይ ሆኜ ሙሉ ትሬኒንግ ማረጋቸውን ሰዎች በተቻለኝ አቅም በደንብ ለማመጣቸዋለሁ በጣም ካቅም በላይ ሆነ ሰው ያው መቀየርም አልፈልግም ይቀራል ማለት ነው ግን እኔ ፖዚቲቭ ኢነርጂ ላይ መሆን ያለ ስራዬ ላይ በጣም የሚከብደኝ እሱ ነው የኔ ኢሞሽን ጥሩ ካልሆነ ትሬኒንግ ላይ እሱ ነው በጣም ኢፌክት የሚያደርግብኝ እንደው ስለዚህ ለዛ ነው ማይገጥመኝ ልጅ ፈልጌ ነው ለዛ ነው እንደዛ ገጥሞኝ የማያውቀው ፕሬዘንት አላረግም ሲቪስራል አልሰራም ማይል ሰው ማይገጥመኝ እኔ በጣም ፖዚቲቭ ኢነርጂ ላይ ሆኜ ጥሩ ሁኔታ ላይ ሰው ነው መሰጣቸው በጣም ለማመጣለሁ በጣም ለዛ ነው አይገስ አይ እውነት በጣም ቆንጆ ነው ምክንያቱም ያንን ሰው ያጣውን ነገር እንዲያገኝ ነው ያደረግሽ ያለሽውና በዛ ነገር ደግሞ ህይወቱ መቀየር ይችላል እውነት ለመናገር ኮሙኒኬሽን በጣም ትልቅ
ዋጋ ያለው ነገር ስለሆነ ማለት ነው ለዛ ነው ብዙም ስራ ባይዘው የሚሰራው እኔ አሁን በጣም ይሄ ፓሽኔ ነው ትሬን ማድረግ በጣም ነው የምወደው በጣም እና ኢቭን አሁን ፖድካስት ራሱ ትሬኒንግ ነገር ይሆነ ነው በጣም ነው የምወደው ግን እንደ ቢዝነስ ዋይዝ ኢቨንት የምሰራው ሌላም ስራ የምሰራው ኢቨንትም በጣም ወድጄ ነው የምሰራው ግን እንደ ትሬኒንግ አይሆንልኝም ትሬኒንግ በጣም ወዳለሁ ግን እንደ ቢዝነስ መያዝም የማልፈልገው እንደ ቢዝነስ ካሹ ኤቭሪ ጊዜ መስጠት ሊኖርብሽ ነው ኤቭሪ ጊዜ መስጠት ያው ስራሽ ነው ኑሮሽ ነው ምን ትበያለሽ ለዛ ነው እኔ ግን አሁን በቃ እንዳልኩሽ በጣም ጋፕ ወስዳለሁ ኦኬ ከዛ ትሬኒንግ ማልሰጥባቸው ሞመንቶች ይኖሩኛል ጥሩ ካልሆንኩኝ ኢነርጂሽን አስተካክለሽ ብችል አይ ዊሽ ከሆነ እድሜ በኋላ የምሰራው ስራ ቢሆን ደስ ይለኝ ነበር ገባሽ ሴትል አድርገሽ ምናምን ቀስ ብለሽ በቃ ፋይናንሻሊም ከዛ ኤክስፔክት ሳታደርጊ የምትሰሪው ስራ ቢሆን ግን ደግሞ እንደዛ ስትይ ደግሞ እኔ ላልፈም ደሞትም ይችላል አይ ኔቨር ነው ስለዚህ አሁን ባለኝ እድሜ ነው መጠቀም የምችለው ብዬ ነው እንጂ ድሮል ነበር ሁላ ከሆነ አመታት በፊት አይ እኔ ትሬኒንግ መስጠት የምፈልገው በጣም ትልቅ ሰው ሆኜ ቀስ ብዬ በቃ እንትን ጡረታ ነበር ማስበው ግን አይሆንም ከዛ ይልቅ እንደዚህ ኢነርጂ ሲኖርሽ መስጠቱ ጥሩ ነው ብዬ አስባለሁ ለዛም ነው እንደ ዋና ቢዝነስ የማልይዝበት ምክንያት ለዛ ነው እኔ ማለት ነው ፐርሰናሊ ይሄ ነው ፐርሰናል ኦፒኒየን ነው እሺ በህይወትሽ ላይ ማለት ነው ትልቅ ለውጥ ያመጣ ላይ ከመጽሐፍ ያገኘሽ ሊሆን ይችላል ኦር ሰው ይመከረሽ ሊሆን ይችላል አንድ ምክር እግዚአብሔር ሁሌ ከኔ ጋር ነው ሁሉ ጊዜ ፔን ውስጥ ሲሆን አንድ ማስበው ነገር ማናችንም እንኳን እናስበው ሁላችንም እግዚአብሔር ከኔ ጋር ነው ብለን ነው የምናስበው ግን ራሴን ሪማይንድ ማደርገው ነገር ልክ ጭንቀት ሲመጣብሽ ያው እግዚአብሔር የተወሽ ይመስልሻል ካንቺ አጌነስት የሆነ በቃ የተወሽ ይመስልሻልና ምንም ያጋጠመኝ እግዚአብሔር ያያል እግዚአብሔር ያለፍኩበት ያለውትን ነገር ያቃል መቀየር ደግሞ በጣም ይችላል ሶ ያያል ያቃልና ይችላል እግዚአብሔር ማለት ነው ስለዚህ የሚያይ አምላክ አለኝ የሚችል አምላክ አለኝ የሚቀይር አምላክ አለኝ ይሄ ነው በቃ በህይወቴ በደንብ ትልቅ ምክር የትኛው ሁኔታ ውስጥ ሆን ደጋግሜ የማስተውሰው ነገር እግዚአብሔር እኮ ያያየኝ ነው እንደዚህ ፔን ውስጥ እንደሆንክ ያቃል እንደዚህ ያለፍኩ እንደሆነ ያቃል ደስታም ከሆነ እግዚአብሔር ምን በቃ አሁን ምን ላይ እንዳለው በደንብ የሚያየኝ አምላክ አለኝ ከዛ ደግሞ የሚያውቅ አምላክ ከዛ በጣም የሚችል አምላክ ነው ያለኝና ሶ ይሄን ምክር በጣም ወደዋለሁ ኦኬ እሺ ሳታረጊ ማዋል ማቻቸው ነገሮች ላይክ እንደ ልምምድ ያሻቸው ቡና መጠጣት ቀደም ጠጥተሻል ሳላደርግ ማዋል ማልችለው እሺ ሌላ ሜቢ ብችል በበረታ ሁሌ በጸልይ ደስ ይለኛል ሁሌ መጸልይ ሰው አይደለም ግን ያው ሰምፊያለሽ sometimes ግን ሁሌ መጸልይ ሰው በሆን ደስ ይለኛል ምክንያቱም አይ ኖ ምን ያህል ፓወርፉል እንደሆነ ምን ያህል መጸልይ ቀንና ማልጸልይ ቀን ምን አይነት ውሎ እንደምውል ምን አይነት ጊዜዎች እንደሚኖሩኝ አውቃለሁ አይ ዊሽ ሁሌ በጸልይ ቀኔ ላይ ከዛ ሁሌ አንድ ፖድካስት በሰማ በጣም ደስ ይለኛል በጣም ፖድካስት በጣም ነው የምወደው በጣም ነው የሚቀይረኝ በጣም ማለት ነውና ሁሌ አንድ ፖድካስት በሰማ ከዛ የሆነች ፔጅ መጽሐፍ ባነብ የሁሌ ሩቲን ባረግ ዊሽ ማረገው ነው ምችል ቀን አድርጋለሁ አሁንም ቢሆን ግን እንደሰው ስደግሚ ላታረጊ ትችያለሽ ሶ ሞስት ቀኖቼ ላይ ጸሎት ማድረግ መጽሐፍ ማንበብ ፖድካስት መስማት ከጓደኞቼ ጋርና ከቤተሰብ ጋር ጊዜ ማሳለፍ ነው ማተሯት በቃ ቤተሰቦቼ ጋር ትንሽ ደቂቃም ቢሆን ከእናቴ ጋር ከአባቴ ጋር ላውራ በቃና ከጓደኞቼ ጋር ላውራ ቀኔ ላይ ይሄ ካለ በቃ that's perfect day ነው ሙሉ ቀን ነው በጣም ፐርፌክት ቀን መጽሐፍ ማንበብ በጣም ነው የምትወጂውና ፔጅሽንም ስለምከታተል ብዙ ሪኮመንድ ያረክሻቸው መጽሐፎች አሉና እስቲ በቅርብ ጊዜ ካነበብሽ ውስጥ ሪኮመንድ የምታረጊን ካለ በቅርብ ጊዜ አሁን ትንሽ ሰነፍ ብያለሁ ባይዘው ስራ ሲደራራ ትንሽ ሰነፍ ብያለሁ ማንበብ መጽሐፍ ግን እኔ አሁን ሁሉ ጊዜ ግዴታ መኖር ያለባቸው መጽሐፎች የመጀመሪያው አቶሚክ ሃቢት በጣም ነው የምወደው እሱም መጽሐፍ ሁለተኛ ደግሞ the power of subconscious mind ከዛ ሶስተኛ መጽሐፍ ቅዱስ of course obviously በቃ ሶስቱን መጽሐፎች ደጋግሜ ባነባቸው ማይሰለቹኝ ደስ የሚሉኝ subconscious ይሄ the power of subconscious mind እና atomic habit-ን የወደድኩበት ምክንያት የሆነ ፕራክቲካል መጽሐፍ ነው ይወዳለሁ ወደ ተግባር የሚቀይረው አንብቤው ወደ ተግባር የሚቀይረው የሚቀለኝ የምር ደግሞ ህይወቴ ላይ የኡነት ሁለቱም በጣም ትልቅ ለውጥ አምጥተዋልና ሁለቱም መጽሐፎች ወዳለሁ ያው መጽሐፍ ቅዱስ ሁላችንም በሁሉም እድሜ ላለ ሰው አንድ ምክር ብትባይ ምን ትመክሪያለሽ ፈጣሪ ነው ከምትሉት አምላካችሁ ጋር እግዚአብሔርም አላህም ፈጣሪ ነው በቃ አንድ ሰው ካለው ጋር ኮኔክት አድርጉ ባካችሁ በጣም ላይፍ ዲፈረንት ነው ኦኬ ያን ነው የምመክረው በቃ አጠር ያለች ምክር ምንም ሲቹዌሽን ላይ ሆኑ ደስታም ላይ ሆኑ ሀዘን ላይ ሆኑ ኦኬ ጎበዝ ሆኜ አይደለም ባይዘው እንደዚህ ምለው ግን በቃ አረፍት አለው ፈጣሪ ጋር አረፍት አለ ፈጣሪ ጋር ሰላም አለና ፈጣሪ ነው ያሉትን ፈጣሪያቸውን ኮኔክት አድርጉ 5 ደቂቃም ትሁን 1 ደቂቃም ትሁን በቃ እንዳይርቁ ከፈጣሪ ቤታቸው ከፈጣሪ ካሉት አምላካቸው በፍጹም እንዳይርቁ በቃ ህይወትሽ እንትን ስኬት በስኬት ዊን በዊን ነው የሚሆነው በእውነት በቃ በጣም በኤክስፒሪየንስ ካረኩት ነገር ምትርቂበት ሞመንት አለሽ አይደለ ከፈጣሪሽ ጋር ማለኝ ሞመንት በጣም ቅርብ መሆንበት እንዳልኩ ሰንበት ትምህርት ቤት ነው ያደግኩት በጣም ክሎዝ ነበርኩኝ
በጣም ፒስፉል ሰላም ያለው ብዙ ነገር የሚሳካልኝ ኢዝሊ የሚሳካልኝ ሰው ነበርኩኝ ከዛ ደግሞ ከፈጣሪ ጋር አኩኝ አይቻለሁ ምን ያህል እንደሚያስጠላ ሰላም እኮ ነበርኩኝ ደስተኛ ሆንኩ ነው የሚመስለኝ አይገናኝም ሰላሙና ደስታው አይገናኝምና ይሄ በደንብ ኤክስፒሪየንስ ካረኩት ነገር ስለሆነ በቃ ምንም ሲቹዌሽን ላይ ሆኖ ባካችሁ በእምነታችሁ አትቀልዱ በቃ ኮኔክት አድርጉ ከፈጣሪ ጋር አረ በጣም ፒስፉል ነው ኤክስፕሌን ማድረግ ላቃተ በጣም ፒስፉል ነው በእውነት አርጎማ ያክሰው ብዙም ኮኔክትድ ያልሆነ ብዙ ሰው ሲል ሰማለሁ እኔ ብዙም ኮኔክትድ አይደለም ብዙ ነገር ያጣችሁ ነው በጣም ብዙ ነገር በጣም ፒስ አለው ሰላም አለው ረፍት አለው ስኬት አለው አረ በጣም ማቹሪቲ አለው ኤክስፕሌን ማድረግ አልችልም ከፈጣሪ ጋር ኮኔክት ማድረግ በጣም ብዙ ፕሪቪሌጅ ነው ያለውና ፕሪቪሌጃችሁን አትጡ ባካችሁ ነው ማለት የምፈልገው በጣም ቆንጆ ምክር ነው በመጨረሻ ማለት የምትፈልጊው ነገር ካለሽ እንደገና ደግሞ ያንቺን ስልጠና መውሰድ የሚፈልጉ ሰዎች የት ያገኙሻል እሺ ስልጠናዬን ለማግኘት ቲክቶክ ላይም ዴም ማድረግ ይችላሉ grow with betty ኢንስታግራም ላይም ዴም ማድረግ ይችላሉ በዚህ አጋጣሚ ፎሎ አድርጉ ያረጉሻል ሶ ኢንስታግራም እና ቲክቶክ ላይ ዴም ቢያደርጉ እዛ ላይ ያገኙኛል ኦኬ ስለዚህ ትሬኒንግንም እዛ ላይ መጠየቅ ይችላሉ ማለት ነው ኦኬ በመጨረሻ ማለት የምትፈልጊው ነገር ካለሽ በቃ እንዳልኩት ነው አደራ ከፈጣሪያችሁ ጋር በደንብ ኮኔክት አድርጎ ኤቭሪቲንግ ጥሩ መሆን ይችላል እግዚአብሔር ይመስገን እኔም በዚህ አጋጣሚ እግዚአብሔርን ማመስገን እፈልጋለሁ እግዚአብሔር የተመሰገነ ይሁን for everything ስለሆነልኝም ስላልሆነልኝም ነገር እግዚአብሔር ይመስገን ከዛ ውጪ እንጦጦ ኪዳነ ምህረት በጣም ብዙ የተደረገልኝ ቦታ ነው ሶ እናቴን ኪዳነ ምህረትንም ማመስገን እፈልጋለሁ ከዛ ውጪ የሚገርሙ ቤተሰቦች ነው ያሉኝ ለእናቴም ለአባቴ ወንድሞቼ እህቶቼ በጣም ቴንክፉል ነኝ በቃ ድጋሚ ብፈጠር በመርጣቸው አይነት ቤተሰቦች ነው ያሉኝ I'm very thankful ከዛ የሚገራርሙ ሰፖርቲቭ ጓደኞች አሉኝ ሰርክሌ በጣም ሰፊ አይደለም ጠበብ ያለ ሰርክል ነው ያለኝ ግን እንዴት ልበልሽ I'm so sure ምንም በሆነ ይደርሱልኛል እምላቸው በጣም የሚገራርሙ ጓደኞች አሉኝ ለነሱ በጣም ቴንክፉል ነኝ እግዚአብሔርም እነሱን ስለሰጠኝ እግዚአብሔርም በጣም አመሰግናለሁ በጸሎት ነው ያገኘኋቸው ለዛ እግዚአብሔርም በጣም አመሰግናለሁ ይሄ ነው መጨረሻ አንቺ ደግሞ አመሰግናለሁ በጣም አመሰግናለሁ እኔ እንግዲህ ስለነበርሽ ጊዜሽን ስለሰጠሽኝ በጣም ከልብ አመሰግናለሁ መልካም ጊዜ የመጨረሻ ግን አስተያየት ቅድም ሰጥሻለሁ ያልሽን ክስጭኛ በጣም ጎበዝ ነሽ እግዚአብሔርን የእውነት በጣም ጎበዝ ነሽ በደንብ ታዳምጫለሽ ጥያቄዎችሽ ደስ ይላሉ ከዛ ኢቭን የሆነ ነገር እያወራሽ እንግዳሽ መሆኔን ወይ ሪማይንድ ታደርጊያለሽ ማይንድሽ ላይ ገስ እኔ አንቺን እያቋረጥኩ ነው ያወራሁትኝና በደንብ እንግዳዎችሽን ታዳምጫለሽ ሶ አንቺ ጋር እንግዳ የሚሆን ሰው ሁሉ በደንብ በቃ በጣም ኮምፎርታብል ሆኜ ነው እንትን ያልኩትና ጎበዝ ነሽ አይገስ መክሊትሽን አግኝተሻል እንደውም ባይዘይ አንዳንድ ጥያቄ መጠየቅ ራሳለኝና እያየኝ ነው መጠየቅሽ የሆነ ሰዓት ላይ ካውንስሊንግ ላይ ላይክ በተፈጥሮ አይደለም ምን ጠይቀው እንደሚያወራው ሰው ማንነት እንደ ኬዙ ምናምን ነውና ረጅም ሰዓት ስለማዳመጥ እዚህ ማዳመጥ ነው የምፈልገው አይ ትረስት ሚ በጣም ጎበዝ ነሽ ነው የምለው ብዙ ጊዜ በጣም ጎበዝ ነሽ በደንብ ነው የምትጠይቂው በቃ ፐርፌክት ነው ለኔ this is perfect በቃ ጥሩ ሆስት ነሽ አይ ከባለሙያው ጥሩ እንትን ካገኘ ጥሩ ነኝ ማለት ነው እሺ thank you